ሽታውም የለም። አኗር መርዶ ልንገርህ፣ ጥብቁ ሰሌዳ ከአላህ ዘንድ ተባለ እንጂ አላህ ከጥብቁ ሰሌዳ በላይ የሚል ሽታውም የለም። አላህ ከአርሽ በላይ ነው የሚለውንም አልካድኩም። አላህ ከአርሽም በላይ ነው፣ አላህ ከሰማይም በላይ ነው። ለምሳሌ እኔ አላህ ከሰማይ በላይ ነው ስል ከሰማይ በላይ ሌላ ፍጡር የለም የሚለውን አይሰጥም። ለምሳሌ ቁርአን ላይም ላመጣለች ይችላል። እኔ ካመጣችሁ አሁንም ይሁንና ሐዲስ ካመጣችሁ እኔ እኮ ግለሰብ ነኝ፣ እሳሳታለሁ፣ ችግር የለውም። ስህተቴን ለመቀበልም ዝግጁ ነኝ። ፈይተናሳቱ ቢሻይ ፈርዱ ኢለላሂ ወረሱል፣ ወደ አላህና ወደ መልእክተኛው። ተው አንዋር ተረጋጋ። ያ ይሄ ኢጅማ የተደረገበት ጉዳይ ነው። እኛ ጣልቃ መንገባበት አይደለም። ሁሉም ዑለሞች የተስማሙበት ጉዳይ ነው። ሙስሊሞችና አቂዳ ስላፈረስክልኝ እኔ ተስማምቼብሃለሁ አንተ። ምክንያቱም ስራዬን እናቀለልክልኝ። አላፈረስኩም። ሐዲስ ከመጣ ቀበል ከአርሽ በታች ና ከፍ በል። አንጣልኝ መረጃ፣ አንድ ብቻ፣ አንድ አዲስ ብቻ አንጣልኝ፣ አንዲት ብቻ። ኦልራይት አኗር በቃ ቶፒክ ቀየርክ ማለት ነው። አልተቀየረም፣ ራሱ ነው የጀመርነውን አንቀጥልም። ራሱ ጥብቁ ሰሌዳ ላይ ነን። ፍጡር ነው፣ ፍጡር አለ፣ ፍጡር ነው። ይሁንልህ። እስኪ ቤተ ነው እንግዳ ባታከብርም ይሁን፣ ፍጡር ነው። ስለዚህ ጥብቁ ሰሌዳ ፍጡር ነው። በደንብ አስተውሉ። ቁርአንስ ጥብቁ ቃሉን አይደለም ያልኩህ። ቁርአንስ ቁርአን እኮ የአላህ ቃል ነው። እፎይ ማለት የፈለገው አንዋር ቀለሙም ፍጡር ነው። የተጻፈው ነገር የተጻፈው ላይ ሰሌዳው ፍጡር አይደለም። ቃሉ ፍጡር አይደለም፣ ግን ቀለሙም ስለተፈጠረ ቀለም ነው የተፈጠረው። መጀመሪያ ፍጡር ነው። ስለዚህ እንደዛ ነው የምናምነው። ቁርአንም እንደዛው ወረቀቱ። ስለዚህ በቀይና በነጭ ጽፎን አስቀመጠው እያልከኝ ነው። ቁርአንም እንደዛው ወረቀቱን ፍጡር እንደ ቁርአን ወረቀት አዘጋጅቶ ጽፎን አስቀመጠው። ስለዚህ ሊነካ ሊዳሰስ የሚችል ታንጂብል የሆነ መጽሐፍ ነው ማለት ነው። ስፔስ እና ፕሌስ ኦኩፓይ ማድረግ የሚችል አይደል? እነዚህ ጋር ታንጀብል ነው ምናምን የሚለው ነገር ያልተገለጸ ነገር ነው ማለት አልተገለጸም። ፍጡር ከሆነ ፍጡር ነገር ሁሉ ምን ላይ ፍጡር የሆነ ነገር ስፔስ እና ፋይል ተጽፏል። በቀለም የተጻፈው ቀለሙም ፍጡር ነው። አላህ ቀለምን ፈጠረ ይላል። አላህ ፈጠረ፣ ከዛም መጀመሪያ እንዲጽፍ አዘዘው ይላል ሐዲስ ላይ። ስለዚህ ቀለሙ የተጻፈበት ቀለም ፍጡር ነው እያልኩ ነው። ምን ላይ የተጻፈው ወረቀት ነው ምንድን ነው? የቀለሙ ከለር አንተ እዚህ ለማላገጥ ይሁን ለምን አንዋር ሽፍት እንዳታደርግ ቶፒኩ ነው። ለብስጭት ውስጥ አትግባ። ኤሬስ ተጽፏል። እሺ የት ያለው ጥብቁ ሰሌዳ? የት ያለው? አላህ ዘንድ። አላህ የት ያለው? አላህ ከሁሉም ፍጥረት በላይ። የት ነው ፍጥረት ማለቂያ? ፍጥረት ማለቂያው የለውም እኮ። ፍጥረት ማለት ማለቂያው አርሽ አለ። ከአርሽ ደግሞ የሆነ ቦታ ማለት እንዲህ ቦታ አይደለም። ለውሃል ማህፉዝ ስናወራ ማለት ነው። እንዲህ ቦታ እንደ ሰማይ እንደ ምድር አይደለም። አላህ ዘንድ ነው ብለኸኛል። አላህ ዘንድ ነው። ኦኬ። ስለዚህ አላህ ዘንድ ነው ያለው ጥብቁ ሰሌዳ። አላህ ነው ያለው ብዬ ጠየቅኩ። አላህ ከአርሽ በላይ ነው ያለው። ስለዚህ ጥብቁ ሰሌዳ ከአርሽ በላይ ነው ማለት ነው፣ ከሰማይ በላይ። ከአርሽ በላይ ነው ያለው። ስለዚህ ምን ብለኸኛል? አርሽ የፍጡራን ማለቂያ ነው ብለኸኛል እና ጥብቁ ሰሌዳ ከአርሽ በላይ ነው ስላልከኝ፣ ስለዚህ ጥብቁ ሰሌዳም ፍጡር አይደለም ማለት ነው፣ ፈጣሪ ነው። ማን ነው ያለው? ምክንያቱም አንተ ምን አልከኝ ስትጀምር? አላህ ከፍጡር በላይ ነው። ምንድን ነው ፍጡር ማለቂያ ስል አርሽ አልከኝ። ቆይ የፍጥረት ሁሉ ማለቂያ ምንድን ነው ስል አርሽ አልከኝ። ጥብቁ ሰሌዳ ሴት ነው ስል ከአርሽ በላይ አልከኝ። የፍጥረት ማለቂያ አርሽ ከሆነ ጥብቁ ሰሌዳ ፈጣሪ ነው እያልከኝ ነው። የፍጥረት ማለቂያ አርሽ ነው የሚለውን ክሌም ያነሳኸው አንተ ነህ ብሮ።
ስለዚህ አይደለም ማለት ነው። አንተ ከፍጥረት በላይ ፍጥረት በላይ ብለህ ከአርሽ በላይ ብለህ ራስ ተናግረ ነበር። ፋይን። ስለዚህ እንደገና እንመልሰው። አላይ ነው ያለው። አነሳኸው ክሌም ማስረጃ አምጣ፣ እንመልሰው እንደገና። ችግር የለውም። ደግሜ ያስብልሃለኝ። አላይ ነው ያለው። ከአርሽ በላይ ከፍጥረተ ዓለሙ ሁሉ በላይ። በደንብ ስሙ። አሁንም ያለውን ከአርሽ በላይ ከፍጥረት ዓለም ሁሉ በላይ። ከአርሽ በላይ ፍጡር አለ የለም? ከአርሽ በላይ ፍጡር አለ። ከዛ በላይ ደግሞ አሁንም አላህ ደግሞ ከዛም በላይ ነው። ከአርሽ በላይ ፍጡር አለ? አዎ። ኦኬ፣ ከአርሽ በላይ ፍጡር አለ። ስለዚህ አላህ ደግሞ ከአርሽ በላይ ነው። አላህ ፍጡር ነው ልትለኝ ነው? እኔ ይሄ ማለት በጣም በቃ ወር ተስማምቻለሁ። አላህ ከአርሽ በላይ ነው፣ ከአርሽ በላይም ፍጡር ነው። አላህ ደግሞ ከአርሽ በላይ ነው። ለምን እንዴት ታሳጣው? ተስማምቻለሁ። ስር ያሉ ሰዎችን በጣም ነው የምንቃቸው። ወላሂ ላዚም ፕሊስ ስድብ ውስጥ አትግባ ነው። ስድብ ውስጥ አትግባ። ምን ብሎናል? አላህ ከፍጡራን በላይ ነው። የት ስለው ከአርሽ በላይ። ከአርሽ በላይ ፍጡር አለ ስለው አዎ ፍጡር አለ። ፍጡር አለ የለም? ከአርሽ በላይ አንዋር እንደዛ ካለ ተሳስቷል ብሏል። በላይ ነው አይደለም? አላህ በላይ አላህ እየሰማኝ ነው። ከአርሽም በላይ ነው። ያዘው እዚህ ጋር አንድ ለዋል ማህፉዝ እሱ ዘንድ ነው። ከአርሽ በላይ ፍጡር አለ የለም? ኢብኑ ተሚያ ጨርሳ ለምንድን ነው የምታቋርጠኝ? አርሽ የመጨረሻ እንትን ነው፣ የፍጥረት እንትን ነው አርሽ ማለት ነው። እዛ ጋር የሚደመደመው ከአርሽ በላይ ምንም ፍጡር የለም ፈጣሪ እንጂ። አኗር ደግሞ አለ ፍጡር እያለን ነው። ከአርሽም በላይ የለም። ድንገት ሊያብራራ ሊያንተ በመሀል የቀደሟን ስህተቱን ለማረም ብሎ በኋለኛው ሊያመጣው ጭራሽ ፍጡራን አሉ ብሎ ነው ያመጣው። አይደለም ከአርሽ በላይ ነው ፈጣሪ ነው። ከአርሽ በላይ ፍጡር አለ ብለሃል? የለም ብለሃል እዚህ ጋር ማለት ነው። አንተ አሁን አንድ ክሌም አንስተሃል። ለክሌሜ ማስረጃ ጠይቄያለሁ። ማስረጃ ግን አልሰጠኝም። እባክህ ከአርሽ በላይ ፍጡር አለ ብለሃል? አላልክም? እኔ ብያለሁ። ቴንኪው። ለአንተ ግን ማስረጃ ፈልጋለሁ። ቆይ ምን ላልኩት? ቆይ የፍጥረት ዓለሙ መጨረሻ አርሽ ነው ለሚለው ክሌምክ፣ አርሽ የፍጥረት መጨረሻ ነው ለሚለው ክሌምክ ማስረጃ ስጠኝ። ኢብኑ ተሚያ እዚህ ጋር እያለልህ ነው። ኢብኑ ተሚያ ማስረጃ አይደለም። ትቀበለዋለህ? ኢብኑ ተሚያን ትቀበለዋለህ? ትቀበለው። ኢብኑ ተሚያ እኮ አንድ ሰው ነው። ትቀበለዋለህ? ቆይ እኮ ወንድምህን አውራው። አንተም እኮ ማስረጃ አልሰጠኝም። አሁን አርሽ የፍጡራን ማለቂያ ማስረጃውን እኮ አንተ አመጣህ እኮ ማስረጃውን። ችግር የለውም። ማስረጃ አንተ አመጣህ። ቆይ አዳምጣ። አንተ አመጣህ ማስረጃ። ቆይ አዳምጣ። ኢብኑ ተሚያ ለምሳሌ አርሽ የፍጡራን ማለቂያ ነው ብሎ ነው የሚያምነው። ማስረጃ ኢብኑ ተሚያ ነው። ፕሊስ ቆይ አዳምጣ። ፕሊስ አትረበሽ። ከአርሽ በላይ ፍጡራን አሉ ማለት እኮ ለእኔ አርጉመንት ስለሚመቸኝ እጅን ጨብጬ ነው የምቀበለው። አለ ፍጡር እያልኩ አርጊው እያደረግኩም ስለሆነ ማለት ነው፣ ለእኔ ስለተስማማ። አዎ ለምሳሌ ከአርሽ በላይ ፍጡር አለ ብዬ ስል ምሳሌ ስጠይቀኝ አለ ብዬ መልስልሃለሁ። አላህ ፍጡር ነው ብዬ ስለማምን አላህ ከአርሽ በላይ ነው። ስለዚህ ፍጡራን ከአርሽ በላይ አለ ወይ? አላህም አለ ፍጡር ስለሆነ ማለት ነው። ያ እፎይ አዳምጠኝ እባክህ። ማለት ተረጋግተን ለማውራት ሞክር፣ እንደ ትልቅ ሰው ማለት ነው። አላህ ፍጡር ነው ምናምን ለምትለው አላህ ፍጡር ነው ብለሃል። በስሜት ማውራት ማስረጃ አምጣልኝ። እሱ ደግሞ አዳምጥ። በመጀመሪያ ደረጃ ቪክቲም ሜንታሊቲ ውስጥ አትግባ። የገባኸው ወጥመድ ውስጥ ስለከተተ ተግባብተናል። በመጀመሪያ ምን ብለሃል መሰለህ? ራስህ አዳምጥ ፕሊስ አዳምጥ። ዩቱብ ላይ ትገባና ቃል ታስደምጠዋለህ። እሱ ነው ራሱ ነው ንግግር። ለምታወራን ነገር እያዳመጥክ አውራ። ስታወራ ምን ብለህ ነው የጀመርከው መሰለህ? አላይ ነው ያለው ብዬ ስጠይቅህ ከፍጥረት ማለቂያ ወይም ደግሞ ከፍጥራን በላይ ብለህ ነው
ከፍጥረት በላይ ከአርሽ በላይ ካልክ የራስ ንግግር ራስ ላይ ሁጅ ይሆንብሃል። ምን ብለሃል? ሰማይ ከአርሽ በታች ነው ወንድማችን እና ከሰማይም በላይ ነው። አሁን ለምሳሌ ከሰማይ በላይ ነው ብል አላህ ከሰማይ በላይ ነው ብል አንዋር ሰማይን ተወው በቃ ሰማይ ከአርሽ በታች ስለሆነ እሱ ለዚህኛው አርጉመንት ምንም አይረዳህም። ላስረዳህ ብዬ እኮ ነው። ለመዳረቅ ከሆነ ፕሊስ እየደከመኝ ነው። ለመዳረቅ ከሆነ እስካሁን ድረስ ጥሩ መተናል። ፒስ ተባብለን ብንዳይ ይሻላል። ምክንያቱም ከሰማይ በላይ ነው አልክ። አዎ ከፍጡራን በላይ አልክ። ኬት ስልህ ከአርሽ በላይ አልከኝ። ከፍጥረት በላይ ከአርሽ በላይ ካልክ ስለዚህ ከአርሽ በላይ ፍጥር የለም ማለት ነው። ራስ አርጉመንት አይ አለ ካልክ ደግሞ እኔ ይስማማኛል። ከአርሽ በላይም ፍጡር አለ። ለምሳሌ ጥብቁ ሰሌዳና አላህ ለሚለው ማስረጃ አምጣልኝ። አላህ ፍጡር ነው ለሚለው ማስረጃ አምጣልኝ እባክህ። ከአርሽ በላይ ሌላ ምንድን ነው ያለው? ፍጡር ነው አይደል? ከአርሽ በላይ ፍጡር አለ አላልከኝም? ለሁለት ክሌም ማስረጃ ስጠኝ። አንደኛ ከአርሽ በላይ ፍጡር ለሚለው ክሌም አንድ ማስረጃ ሰጠኛለህ። ሁለተኛ ደግሞ አላህ ፍጡር ነው ላልከው ክሌም ኤቪደንስ ሰጠኛለህ ማለት ነው። ለሁለቱ እውነት ራስ ላይ እኮ ነው የምስክርነት የቆምከው ወንድማችን። ከአርሽ በላይ ፍጡር አለ ስላልከን ፍጡር ካለ ደግሞ አላህን ፕሊስ ለምን ደግሞ እንደርበው ከአርሽ በላይ ያሉ ብላችሁ ንግግር ላብራራለህ። የኔ ንግግር ላብራራለህ። ከአርሽ ምንም አታብራራ፣ መረጃ ነው የምታመጣው። ከአርሽ በላይ ያሉት ጥብቁ ሰሌዳና አላህ ናቸው። ከአርሽ በላይ ፍጡር አለ ከተባለ አላህና ጥብቁ ሰሌዳ ነው የሚሆኑት። አላህን ጥብቁ ሰሌዳን ደግሞ ቅድም ጠይቄ ተወዘጋግበህብን ያለፈው። ስለዚህ ከአርሽ በላይ ፍጥረታት አሉ ፍጡር አለ ከተባለ ምን ይሆናል ማለት ነው? ጥብቁ ሰሌዳ እና አላህ ፍጡር ይሆናል ማለት ነው። ሌላ ነገር ከአርሽ በላይ አለ ካልክ እሱም መረጃ ስጠን። ከአርሽ በላይ ምን ምን ፍጡር አለ? አሁን አዳምጠኝ። እሺ ያ ከዚህ በላይ ማለት የነገሩ መጨረሻ መሆኑን አያሳይም። ለምሳሌ አላህ ቁርአን ላይ ራሱ አላህ ከሰማይ በላይ መሆኑን ይናገራል፣ ከአርሽ በላይ መሆኑን ይናገራል። ከሰማይ በላይ ነው ስላለ አላህ ከሰማይ በላይ ፍጡር የለም ማለት የሚለውን አይሰጥም። እንደዚህ አይነት ሎጂክም የለም። ለምሳሌ የሆነ ነገር ደራርባ አስቀምጠ እንደ ምሳሌ አላህ ከዚህ የጸዳ ነው፣ ከምሳሌዎች የጸዳ ነው። ሊላሂ መሰሉል አዕላ ግን ደራርባ አስቀምጠ ከስር ካለው የበለጠ ነው ብትል፣ ሁለተኛ ካለው የበለጠ ነው ብትል፣ ሶስተኛ ካለው በላይ ነው ብትል ያኛው ከዛ በላይ ደግሞ ሌላ የለም የሚለውን አይሰጥም። አንድ ሁለተኛ ደግሞ እኔ ያልኩት ከአርሽ በላይ የተጻፈው ያ ቀለሙ የተጻፈበት ቀለም ፍጡር ነው ወይ ፍጡር አለ ነው ያልኩት። አንተ ደግሞ ወሰርክና ከአርሽ በላይ ፍጡር አለ፣ ያ ፍጡር ደግሞ አላህ ነው አልክ። ይሄ የራስህ ስትሮማን ነው እንጂ የኔ አርጊመንት አልነበረም። አላህ ፍጡር ነው የሚል ቃል ከአፌም አልወጣም። ስለዚህ ዞሮ ዞሮ ከአርሽ በላይ ፍጡር አለ አይደለ? ስንቴ ነው የምናገረው? ታንኪዩ ኢብኑ ተይሚያ ታምናለህ? ይሄንን ከአርሽ በላይ ፍጡር አለ ብለህ ታምናለህ? ኢብኑ ተይሚያ ማስረጃ አይደለም ማስረጃ ስጠኝ። አዳም ፕሊስ ቆይ፣ አንተ ብቻ ሳትሆን እሱ ብቻ ሳይሆን እጅግ በጣም ብዙ ሙስሊሞች ከአርሽ በላይ ፍጡር አለ ብለህ አምኑ ታምናለህ? ኢብኑ ተይሚያ እዚህ ጋር አንዋር አልገባኝም። አንዋር ማለት ከአርሽ በላይ ፈጣሪ እንጂ ፍጡር እንዳሌለ ይሄ ኢጅማዑል ዑለማ እንደ ሐዲስም እንደዛ ነው የምናምነው። ግን አሁን ስለ ለውሐል ማህፉዝ እሱ ዘንድ ነው ያለው የተባለ እንጂ ከሱ በላይ ነው ኢስት ዌስት የተነገረ ነገር የለም። እሱ ራሱ ምስጢራዊ ነው። መላእክቶችም አያውቁም። ማንም ከኢንስ ከጅን ከበሸር ምንም የሚያውቀው ነገር የለም። ስለዚህ እንደዛ ነው ምናምነው። አላህ ነው ከአርሽ በላይ ያለው ፍጡር የለም። ስለዚህ ጨርሻለሁ። እኔ ተስማምቶኛል። ግን አላህ አይሚን ከአርሽ በላይ ፍጡር ካለ ስለዚህ አላህ ወደ ተፍጡራን ጋር ይነካካም ወደ ፍጡር አይመጣም ምናምን የሚለው ነገር ተረት ተረት ነው ማለት ነው፣ ውሸት ነው። ምክንያቱም ከአርሽም በላይ ፍጡር አለ፣ ለዋል መፉዝ አለ። ለዋል መፉዝ ፍጡር እንደመሆኑ እንደገናም ደግሞ ፍጡር አለ ተተባለ ስፔስ እና ፕሌስ አለ ማለት ነው። ስፔስ እና ፕሌስ ካለ ስለዚህ አላህ ስፔስ ውስጥና ፕሌስ ውስጥ ነው። ፕሌስ እና ፕሌስ አንድ ኢብኑ ተይሚያ ስፔስ እና ፕሌስ የሚፈልግ አካል ደግሞ ምንድነው? እሱ ፍጡር ነው ማለት ነው። ፍጡር እንደመሆኑ መጠን ደግሞ ስፔስ እና ፕሌስ ውስጥ ኢንኮምፓስ የሚሆነው
አላህ ምን ያደርገዋል ማለት ነው? ፍጡር ያደርገዋል ማለት ነው። ምክንያቱም ስፔስ እና ፕሌስ ከመኖሩ በፊት ኢብኑ ተይሚያ አንደኛ ራሳችሁ ባላችሁት ነው ስፔስ እና ፕሌስ ኢንኮምፓስ የሚያደርገው ከሆነ ምክንያቱም ከአርሽ በላይ ፕሌስ አለ ስፔስ አለ ማለት ነው። ስፔስ ፕሌስ ካለ ደግሞ እርሱ እዛ የሚኖር ከሆነ በስፔስ ውስጥ እና በፕሌስ ውስጥ ኢንኮምፓስ ከሆነ ስለዚህ አላህ ምንድን ነው ማለት ነው? ፍጡር ነው ማለት ነው። አንደኛ አንሰጠውም እንደዛ ስለማናቅ አንሰጥም አትበላ አለ ብሎ እኮ አምኖልናል እኮ እሱ አልሰጥም እኔ በለቀ መጀመሪያ ሰው እንትን ነው ያየሁት። አሁን ማስረጃ ስጠኝ በእናትህ አንዋር። እስቲ ከፍ ላድርግህና ከአርሽ በላይ ፍጡር አለ ብለው ያሉትን እስቲ መረጃቸውን ስጠኝ። እስቲ ክፈለው። አርሽ ግዝፈቱ ጥልቀቱ የፍጡራ መደምደሚያ ስለሆነ ተብሎ ኢጅማ የሆነ የዑለሞች ስምምነት እንዳለበት ነው የማውቀው። ከአርሽ በላይ ፍጡር አለ ብለው ያሉት እስቲ ማስረጃውን ስጠኝ። ስጠኛውን አንተ ቅድሚያ አንተ ምን ቆይ ያልከኝን ነገር በስትክክል በደንብ አምጣ ቅድሚያ ፕሊስ። አሁን ከፍ አድርገዋል። አትጩህ። በደንብ አስተውሉ። አላህ ከአርሽ በላይ ነው ብለው እንደ መፈክር የሚያነሱት እንኳን ከፍጡራን ጋር ይነካከም ወደ ፍጡራን አይገባም ብለው ነው። ከአርሽ በላይ ፍጡር ካለ ስለዚህ ስቲል አላህ ምን ውስጥ ነው ያለው ማለት ነው? ፍጥረት ውስጥ ነው ያለው ማለት ነው። በፍጥረት ውስጥ ተካበበ ደግሞ እሱ ምን ይሆናል? ፍጡር ነው ማለት ነው። ማስረጃ ነው የፈለግከው? ያ ከአርሽ በላይ ፍጡራን ናቸው ፍጡር ነው የሚሉትን እስኪ ማስረጃ ስጠ። ለእኛ ሞር የተሻለ መረጃ ስለሚሆን ይጠቅመናል። እሺ ማስረጃውን አንተ አምጥተሃል ቀድመህ። አሁን መረጃውን ስጠን። መፈክሩ አንተ ያመጣኸውን ነገር ለምንድን ነው መልሼ የማመጣው? አንተ እኮ ተናገርክ። አላህ ከአርሽ በላይ መሆኑን እንዳምናለን። አላህ ሱብሃነሁ ወተዓላ ደግሞ እንትኑን ማህፉዙን እሱ ጋር እንዳደረገው እናምናለን። ለዚህ ማስረጃውን አንተ አመጣክ። ምንም እኔ ሌላ ማስረጃ ማምጣት አይጠበቅብኝም። እሺ አንተ ደግሞ ላልከው ከአርሽ በላይ ደግሞ ፍጡር የለም ላልከው ደግሞ ፕሊዝ እና ደግሞ ሁለተኛ ደግሞ አላህ ፍጡር ነው ላልከውም ጭምር አላህ ፍጡር ነው ላልከው ከቁርአን ከሐዲስ ወይ ደግሞ ከየትኛውም የሰለፍ ንግግር አላህ ፍጡር ነው ብለህ ላነሳኸው እንትን አምጣልኝ። ኦኬ ወንድማችን ከአርሽ በላይ ፍጡራን አሉ ባለም መሰረት ከአርሽ በላይ ፍጡር ካለ ከአርሽ በላይ ያለው አላህና ለዋል መፉዝ ናቸው። ስለዚህ ፕሊስ አንድ የሚጣርገኝ ተራብጠጠርገኝ ለዋል መፉዝ በዑለማዎች መሰረት ወይንም ደግሞ በሙፈሲሮች ዘንድ የት እንደሚገኝ አይታወቅም። ፈርዘር ኢንፎርሜሽን ሰፖርቲቭ አይዲያ። ምክንያቱም ነብይህ ከአርሽ በላይ ቢልም አሁን ያለውን አስተምሮ እንደሚመጣባቸው ስለሚያውቁ ግጭት ውስጥ ናቸው ያሉት። ከአርሽ በላይ የሚለውን አትጨቃጨቃ። ቆይ አንዴ አዳምጠኝ። ማዳመጥ ትችላለህ? ማስረጃ። እሺ አንዴ ተረጋጋና አዳምጥ። ቅድሚያ አንዴ እሰጥሃለኝ። ለዋል መፉዝ አንዴ ቃል ሊንክ ልላክልህ። ቃል አንዴ ክፈልለት። እንትን ላይም ወይ ቡካሪ ላይ 2790 ላይ ምንድነው በሰማይ በላይ የአላህ አርሽን ያለው ብሎ ተናግሮ ከዛ በላይ ሌላ ነገር እንዳለ አልተናገረም። ዛሲት የማስረጃኛ ማለት ነው። አንተ ከዛ በላይ ሌላ ነገር አለ ካልክ ማስረጃ ታመጣለህ። 2790 እሱ አምጥቷል። እፎይ ራሱ አምጥቷል። እሱን ተናግሯል። እፎይ ራሱ ሐዲስ ላይ ብሏል። እፎይ ራሱ አምጥቷል። ሜይ ቢ አንዋር ስላላወቅህ ብዙ ነገር ሚስ እያደረክ እንደሆነ እየገባ አይደለም። እኔ አንተ አርጉመንት እኮ ይመቸኛል። የሚመቸኝ ምንድነው? እሱ አላህን ፍጡራን ስለሚያደርግልኝ ማለት ነው። አላህ ፍጡር ነው ለሚለው አምጣልኝ ያልኩህ እኮ ማስረጃ አምጣልኝ እኮ። አዳምጣ ፕሊስ። አንተ ራስህ እኮ ፍጡር አድርገህልናል እኮ። ምክንያቱም በስፔስ አዳምጠሽ ከአርሽ በላይ ፍጡር አለ አልከን። ከአርሽ በላይ ያለው አላህና አላህ ግን ከዛም በላይ ነው። ከዛም በላይ የሚባል ነገር የለም። ከአርሽ በላይ ነው የሚለው ሐዲስም ቁርአንህም። ከዛም በላይ የሚላል ከሰማይ በላይ የሚላል ከሰማይ በላይ የሚላል። ይሄ ልጅ ጤና የሚለው እንደ ሰማይ እኮ ከአርሽ በታች ነው። ግን ከሰማይ በላይ ብለን መግለጽም እንችላለን።
ሰማይ ውስጥም ነው የሚላል ችግር የለውም። እሱ ሐርፉ ጀር ነው። ሐርፉ ጀር ደግሞ ይተካከል። በዚህ ግጭት ነው ፊና አላ ይተካከል። ስለዚህ አሁን ተረጋጋና አዳምጥ። ልብህ ስርም ከልብህም ቅርብ እንደሆነ ይናገራል። በሰሜንም በምዕራብም በሁሉም በአንተና በመስጊዴ በምሰግድበት መካከልም እንዳለ ይናገራል። ስለዚህ ብዙ አትሩጥ። እዚህ ስትመጣ በተረጋጋ ሁኔታ ለማውራት ሞክር። ይሄ በሙፈሲሮች ዘንድ ትልቅ ግጭትና ሊፈቱት ማይችሉት አጣብቂኝ መሆኑን አታውቀው። ኤኒዌይስ ልታመጣው አልቻልክም። እሱን አጣብቂኝ አምጣ ማስረጃ። ኧረ በእናትህ እስኪ ተከፍቶላል። ተረጋጋ እስኪ። ኦኬ እሺ። እስኪ ከፍ አድርገው ያላሽከን እንትናን ከፍ አድርገው እስኪ። ኦኬ አሸኳኒ ምን ይላል? ፍሮም ዘ ስኮላርስ ኦፍ አማራቸስ however we are not aware of an authentic narration which is clarified exactly. Okay ከላይ ነው። as regard the location of this book it is no ሄድክ በጣም as regarded the location of this book it is 7 heaven as stated አሸኳኒ የት ነው ይላል? ሰባተኛው ሰማይ ላይ የላኛው ሁለተኛው መስመር አስመራት ባይዘይ ብዙ እንትኖች ነው ያሉት፣ ጭቅጭቆች አሉበት በዚህ ጉዳይ ላይ። የት ነው ያለው የሚለው ሰባተኛ ሰማይ ላይ የሚላል። ኤኒዌይስ ከአርሽ በላይ ፍጡራኖች አሉ የሚለው ግን ብዙ የራሱን የቻለ የአንዋርን አርጉመንት ተቀብለነዋል። ስለዚህ ስፔስ ካለ ደግሞ ሀዲሱን ክፈተው። የቀድሞውን ቅድም ቃል መጽሐፉ ነው ይላል። የእኛው ሰባተኛ ሰማይ ላይ እኔ ያልኩትም በደንብ ራስ አታጣም። አንዋር እኔ ተስማምቶኛል። ከአርሽ በላይ ፍጡራን አሉ። ሊስን ፈርስት ከአርሽ በላይ ፍጡሮች አሉ አላልኩም። ከአርሽ በላይ ፍጡር አለ ነው ያልኩት። ቀለም ከዛ በላይ ነው ደግሞ አላህ አለ። ከአርሽ በላይ ብሎ መግለጹ ከዛ በላይ ፍጡር ሌላ ፍጡር አለ የለም የሚለውን አይገልጽም። ምክንያቱም ከሰማይ በላይ ስንል ከሰማይ በላይ አርሽ አለ፣ አርሽ ፍጡር ነው። ለዚህ ከሰማይ በላይ አላህ አለ ስንል ከሰማይ በላይ ሌላ ፍጡር የለም የሚለውን አይገልጽም። እንደዚህ አይነት የለም። አሁን እኔ የፈለግኩት ሁለት ነገር ብቻ ነበር፣ አንተ ግን ልሰጠኝ አልቻልክም። ሁለት ክሌም አነሳክ፣ ለሁለቱ ማስረጃ ስጠኝ። አንደኛ ከአርሽ በላይ ፍጡር የለም ለሚለው ማስረጃ ስጠኝ። ሁለተኛ ደግሞ በጣም የፈለግኩት ደግሞ በጣም የፈልገው ማስረጃ አላህ ፍጡር ነው ለሚለው ክሌም ወይም በስሜት ያወራሁት ሰው ሊበል ወይም ደግሞ ማስረጃ አምጣ። ኦኬ ሜይ ቢ ጭቅላትን ማትጠቀም ከሆነ አስቸጋሪ የሚሆንብህ አንተ እኮ ነህ። አሁን እናመጣ ነው። አዳምጥ። ምን አሳየና ጥብቁ ሰሌዳ ራሱ ሰማይ ውስጥ ሰባተኛ ሰማይ ላይ እንዳለ ማስረጃ ፕሊስ በእናትህ አሁን እኮ አነበብ ነው። ጤና የለው እንደ ሰባተኛ ሰማይ ውስጥ የሚለው ነው። ከሁለቱ ላይ የትኛው ነው የመጣኸው? ፕሊስ አዳምጥ። ቆይ አትጩህ። ኦኬ አላህ ፍጡር ለመሆኑ ማስረጃችን ምንድን ነው? እሱ በስፔስ እና ፕሌስ ኦኮፓይ የሆነ ነው። ሜይ ቢ ማታ ከሆነ ፊዚክስ፣ ማትስ፣ ኬሚስትሪ እንደዚህ ተምረህ ሜይ ቢ ካልተማርክ ስፔስ እና ዳይሜንሽን ገና ላስተምርህ ነው ማለት ነው። አላህ በቦታ ነው የተወሰነው ብለህ የነገርከን አንተ ነህ። አላህ ቀኝ፣ ግራ፣ እጅ፣ ፊት፣ ኋላ አለው ብለህ ታምናለህ። ምክንያቱም ቀኝ እጅ አለው ግራ እጅ አለው ብለህ ምታምን አታሪ እንደመሆነ ከአርሽ በላይ ደግሞ ቦታ አለ ብለህ ታምናለህ። ግዑዝ አድርገኸዋል። ያለ ቦታ አይኖርም ማለት ነው። ምክንያቱም ከአርሽ በላይ ፍጡር ስለሆነ ያለው እሱን ፍጡር ካካበበው ደግሞ ምንድን ነው የሚሆነው ማለት ነው? መታየት የሚችልም እንደመሆኑ አላህ ፓርቶችም ያሉት እንደመሆኑ አላህ እነኚህ ሁሉ የፍጡራን ባህሪ ናቸው። በቦታ ላይ ኦኮፓይ የሆነ ቦታ ኢንኮምፓስ ያደረገው ወይንም ደግሞ ስፔስ ያካበበው ይህ የፍጡር ባህሪ ነው። ይህንን የምናስተምር ገና ሀኩ ይህንን ማታ ከሆነ አባሾች በደንብ ያስተምሩ። እነሱን ጠይቃቸው። ስለ አካላት በደንብ ስለ ቦታዎች ነው። አንተ የምትፈልገው አላህ ፍጡር ነው የሚል ቃል በቃል ነው የምትፈልገው። ሳይንሱ ግን እንደዛ ሄድም። ለምሳሌ
አዳምጥ። ይሄ ነገር ፍጡር ነው የሚል መጽሐፍ ነሰሰርሊ አይጠበቅበትም። ይሄ ቦታ ያስፈልገዋል። ቦታ የሚይዝ ነገር በሙሉ በቦታ የሚወሰን ነገር በሙሉ ደግሞ የፍጡር ባህሪ ነው፣ ፍጡር ተብሎ ይጠራል። ይሄ ቃል በቃል ፍጡር ነው፣ ነጭ በጥቁር ያለው የእፎይ መጠጫ ፍጡር ነው የሚል ቃል በቃል ስጠኝ ተብሎ አይጠየቅም። ይሄ በቦታ ካለ በደንብ አስተውሉ። ይሄ በቦታ ካለ ቦታ የሚይዝ ነገር በሙሉ ደግሞ ፍጡር ነው። እርሱ ባመጣው ሎጂክ ደግሞ ምን ብሎናል? አላህ ከአርሽ በላይ ነው። ከአርሽ በላይ ደግሞ ፍጡር አለ ብሎናል። ፍጡር ባለበት ሁሉ ስፔስ አለ። ምክንያቱም ያለ ስፔስ ፍጡር መኖር ስለማይችል ፍጡር ኔሰሰርሊ ካለ ስፔስ አለ ማለት ነው። ይሄ ፍጡር ነው። ለምሳሌ ይሄ ፍጡር ነው። ይሄ ለመኖር ምን ያስፈልገዋል? ይሄ ለመኖር ምን ያስፈልገዋል? ስፔስ የሚባል ነገር ያስፈልገዋል። ይህንም ፔን ያረፈበት ስፔሱ ይሄ እንዲህ ማደርግበት ቦታ ፍጡር ነው። ኦልሬዲ መኖር አለበት። አላህም ምን ብሎናል? ስፔስ ውስጥ ነው ብሎናል። ከአርሽ በላይ ነው። ከአርሽ በላይ ደግሞ ምን አለ? ከጎኑ ወይም ከስሩ ወይም ከበላዩ ምን አለ? ጥብቁ ሰሌዳ አለ። እሱ ምን አይንን ሊያመጣ ሞከረ ቅድም? ከጥብቁ ሰሌዳም በላይ እንደዛ የሚል ሽታውም የለም። ማኗር መርዶ ልንገርህ፣ ጥብቁ ሰሌዳ ከአላህ ዘንድ ተባለ እንጂ አላህ ከጥብቁ ሰሌዳ በላይ የሚል ሽታውም የለም። በላይ የሚለው ቃል ራሱ በላይ በታች የሚለው ቃል በራሱ ቦታ ጠቋሚ ነው። ቦታ ባለበት ሁሉ ደግሞ ስፔስ አለ። ስፔስ ባለበት ሁሉ ፍጡር ነው ማለት ነው። እሺ አሁን ደግሞ አንድ ክሌም አሰለኝ። ቆይ ቦታ በቦታ ከተገለጸ በላይ በሚለው ነገር ከተገለጸ በላይ ከተባለ አምላክ አይደለም ብለን ከዛን ይሄ የፊዚክስ ህግ ነው አልከኝ። እኔ በፊዚክስ አይደለም ሄደው ለዚህኛውም ማስረጃ ሰጠኝ። እስካሁን ለምታነሳቸው ነገሮች ማስረጃ የሰጠኝ አይደለም። በእርግጥ ግን በላይ ከተባለ በቦታ ከተገለጸ በላይ የሚል ነገር ከተገለጸ እሱ ፍጡር ነው የሚል ክሌም አንስተልኛል። ዘን አይ ዋንት አን ኤቪደንስ ፎር ዲስ። ኦኬ አላ ያለው ወደ ኋላ ለምንድን የምንመለሰው? ምክንያቱም በራስ አሁን ምላስ እንዴት እንደማስወጥል አሳየ። ምክንያቱም እላይ ታች የሚባሉ ፍጡር መሆናቸውን ስታምን ቆይ ስለዚህ አሌስ አላህ ምን አድርጓል ትለኛለህ መሰለህ? ቼንጅ አምጥቷል፣ ላው ላይ ለውጥ አምጥቷል ትለኛለህ። የሚለወጥ ነገር በሙሉ ደግሞ ፍጡር ይሆናል ማለት ነው። ቼንጅ የሚያመጣ ከሆነ በአቅጣጫና በቦታ የሚወሰን የሚጠቆም ከሆነ ደግሞ ስቲል አሁንም ፍጡር ይሆናል ማለት ነው። ምክንያቱም ፍጡራን በሙሉ ለዚህ ማስረጃ። ስለዚህ አላህ በአቅጣጫ ነው የሚነገረው፣ በአቅጣጫና በቦታ ይወሰናል። በአቅጣጫ ሳይሆን በላይ እላይ ነው ብሎ አላህ ከሁሉም እላይ ታች የሚባለው ለፍጡር ነው ለፍጡር አይደለም? እላይ ታች አይደለም፣ እላይ እኮ ላይ የሚባለው ለፍጡር ነው አይደለም? ማለት ለፍጡር ነው ማለት ላይ ጎበዝ። እላይ የሚለው ቃል ፍጡር ሳይኖር አቅጣጫን ተቁመ ያለ ፍጥረት እላይ ታች አለ። ፍጡር ሲሆን እላይ እንለዋለን፣ ግን ከሱ በላይም አለ ሌላ የአላህ ሲሆን ግን እላይ የመጨረሻ ፍጥረት ሳይኖር ቆይ ያንተን ሌም አርጉመንት እንዴት ማምጣት እንዳለብኝ ስለማቀላል ነው። ፍጥረት ሳይኖር ባይዘ በዛ ትንሽ ሪፈረንስ ልስጥ እውቀት እንዲሆነ አቅጣጫዎች ሪሌቲቭ ናቸው እንጂ አብሶሊት አይደሉም። እላይታች የሚባል ነገር በፊዚክስ ውስጥም የለም፣ አንጻራዊ ስለሆነ እላይታች የሚባለው ፕሊስ አዳምጥ፣ ትንሽ ላስተምረ። እታች ላይ የሚባሉት ነገር በሙሉ አንጻራዊ ናቸው። ፎር ሴክ ኦፍ አርጉመንት ግን እላይ የሚባለው አቅጣጫ የሚሰጠው ፍጥረት ሳይኖር ነው ፍጥረት ኖሮ ነው? ይሄ የአላህ ስብሐነ ወተዓላ በላይነት ዝንታዊ ባህሪው ነው። ወይም ደግሞ ከላይ ከታች የሚባለው አቅጣጫን እየጠቆምክ ነው አይደለም? አቅጣጫ አንድ አቅጣጫ ነው። ላይ የሚለው አቅጣጫ ነው። አቅጣጫ ፍጡር ነው ፍጡር አይደለም? አቅጣጫ የሚፈጠር ነገር እኮ አይደለም ብሮ። ጋድ አቅጣጫ የተፈጠረ አይደለም ፍጡር አይደለም ማለት አቅጣጫ ነው። ፍጡር ነው እኮ ፍጡር ማለት ፍጡር ነው። ግን አቅጣጫ የሆነ ታንጀብል የሚሰማ ነገር አቅጣጫ ፍጡር ቆይ አቅጣጫ ፍጡር ነው አይደለ? አይዞ ቁናን ተፍስ አይዞ። አቅጣጫ ፍጡር ነው። በአቅጣጫ የሚገለጠው ፍጡር ነው ፍጡር አይደለም?
በአቅጣጫ ሲገለጽ አዳምጠኝ፣ አስጨርሰኝ ማለት እንዳታቋርጠኝ። በአቅጣጫ አይዞ ምንም አታቋርጠኝ ምናምን እያልኩ ብዙ አታወራ፣ ቀጥል። እሺ በአቅጣጫ ሲገለጽ በላይ ተብሎ ተገልጾ ከሱ በላይ ሌላ ነገር ካለ ፍጡር ነው። በላይ ተብሎ ተገልጾ ከሁሉም ነገር በላይ ከሱ በላይ ምንም የሌለ ከሆነ ደግሞ አላህ ነው፣ ፈጣሪ ነው። ማስረጃ ጥብቁ ሰሌዳ ከሱ በላይ ላለመሆኑ ማስረጃ አንጣልኝ። ለመሆኑ ማስረጃ አምጣልኝ። አንተ እኮ ነህ ክሌም ያደረከው። የለም ብለህ ስላልክ ማስረጃ ስተኛ ክሌም ያደረከው እኮ አንተ ነህ። ምክንያቱም ቆይ ጥብቁ ሰሌዳ አብሮት ነው ያለው ፍጡር አለ ብለህናል። ከአርሽ በላይ ፍጡር እንደመሆኑ መጠን ፍጡረት እንዳለ ከአርሽ በላይ ስፔስ በራሱ ፍጡር ነው። ስፔስ በራሱ ፍጥረት እንደመሆኑ ያ ስፔሱ ራሱ አላህን ኢንኮምፓስ አደረገው ማለት ነው። ኢንኮምፓስ ያደረገው ነገር ፍጡር እንደመሆኑ ደግሞ ስፔሱ ራሱ ፕሊስ ቆይ አዳምጥ። ቅድም የነገርኩህን አልሰማህም። ቆይ አዳምጥ። ላይታች የሚባለው ራሱ አንጻራዊ ነው ወንድማችን። አብሶሊት ላይታች የለም። አንተ አብሶሊት ላይታች ያለ መስሎህ ነው። ይሄ ስፔሱ ራሱ ፍጡር እንደመሆኑ ለእኔ እላይ ብዬ ስናገር ለሌላኛው ዳይሬክሽን ሌላኛው ፖል ላለ የምድር ክፍል ላለ ደግሞ እታች ይሆናል። ምክንያቱም ምድር ኤሊፕቲካል እንደመሆኗ ማለት ነው። ስለዚህ ለዛኛው ሲያየው እታች ነው፣ ለእኔ ግን እላይ ነው። አዳምጠኛ እንዴ ያካበዋል፣ ኢንኮምፓስ ያደርገዋል ላልከው አላህን ኢንኮምፓስ የሚያደርገው ነገር ምንም የለም። ወላ ዩሒጡሁ ቢሂ ሸይ ወላ ዩሒጡ ቢሂ ሸይ። ከአርሽ በላይ ነው አላህ። ቆይ ከአርሽ በላይ ነው አይደል አላህ ኢንኮምፓስ እንደሚያደርገው ከአርሽ በላይ ነው። ከአርሽ በላይ ደግሞ ፍጡር አለ። በጎኑ አርሽን አልፎ ይሄዳል። ጎን ስፋት እያለ ነው። ምንም አያካብበውም። ምክንያቱም ትልቅዬ ነው። ቆይ እንደሚያካብበው ላሳየ ነዋ። አላህ አርሹን አልፎ ይወጣል ወይ? ጎንና ጎኑ እንደ ስልል ነው የፈለግከው? አልፎ ይወጣል ወይ? ያካብበዋል አያካብበውም? እና የለ አላህን አርሽ አለ ጣራውን አልፎ ይወጣል ወይ? አላህ ከጣራው ውጭ አለ ወይ? አላህ ከአርሹ ጣራ ውጭ አለ ወይ? አንተ ኢሜጅ ያረክ ያለኸው ማለት ነው። ምንም ኢሜጅ መልስ ቀጥታ አያካብበውም። አርሹ አይደለ እንደሚያካብበው ላሳይህ። አላህ አርሹ አለ፣ ከአርሹ በላይ ነው። አላህ ከአርሹ ጣራ ይወጣል ወይ? እያወራህ ያለኸው ስለ አንተን ስለሚመስል እንዳንተ ከአጥንት የጠየኩህን መልስ ፕሊዝ፣ የጠየኩህን መልስ። ከአርሹ በላይ ያለው ይመስላል ከኔ ጋር ከአንተ ጋር የሚመስለው የሚለው ከኔ ጋር ይመስላል። እንዴት ነው የሚመስለው? እሱም ሁለት እጅ አለው፣ እኔም ሁለት እጅ አለኝ። እሱ ሁለት እግር አለው፣ እኔ ሁለት እግር አለኝ። እሱ ሁለት ባት አለው፣ ሁለት ባት አለኝ። አይን አለው፣ አይን አለኝ። አምስት ጣት አለው፣ አምስት ጣት አለኝ። ያ እኔን የሚመስለው ጭንቅላት ባይኖረውም አርሹን አልፎ ይወጣል ወይ? ከአርሹ ማይወጣ ከሆነ በአርሹ የተከበበ ከሆነ ያ የሚያካብበው አለ። ከአርሹ ውጭ ነው። በሱ ምንም አያካብበውም። አርሹን ያልፋል። ወደ ኬፍያ መጣ። ወደ ኬፍያ ከአርሹ ውጭ ነው ወይ? ኬፍያ አይደለም። ኬፍያውን አልጠየቅኩም። እንዴት አልጠየቅኩም? ይሄ ኬፍያ ነው። አልጠየቅኩም። ኖ ኬፍያ አይደለም። አያካብበውም ብለኸኛል። ከአርሹ ውጭ ያለው ያላ አያካብበው እያልከኝ እኮ ነው። እንዴት ነው የማያካብበው? ወጥቶ ነው? አልፎ ነው? አካሉ አልፎ ነው? ከአርሽ በላይ ነው ያልከው አካል ፕሊስ፣ ከአርሽ በላይ ነው ያልከው። አርሹ ምንም ግዙፍ ቢሆን መጨረሻ አለው። ከዛ ከመጨረሻው አልፎ አላህ ይሄዳል ወይንስ አይሄድም? አንተ አካሉን እያሰብከው ያለኸው እንዳንተ አይነት ነው። ይበቃል። ቀላል ጥያቄ እንኳን መመለስ ካልቻልክ እንዴት ነው የምንግባባው ወንድማችን? ኦኬ ጨረቃ ቱ ከማል እንዴት ነው ቱ ከማል? አስተምሮ ነው። አሁን በእስልምና ድምፅ ታፍኗል። ድምፅ ታፍኗል። ታፍናል። በእስልምና አስተምረዋል። የገባ ከቁርአን እና ከሀዲስ ውጭ የሆኑ አስተምሮዎች አሉ። ያው እናንተ ትሪኒቲ ያላችሁ ምንም ጥብቁ ሰሌዳ ያለው ብለህ ነው የምታምነው? ጥብቁ ሰሌዳ ያለው ብለህ ነው የምታምነው? ድምፅ አይሰማም አለኝ ያለው ብለህ የምታምነው? እሺ አላህ የትም አለው። አላህ የት በጊዜ በታይምና በእንትን አይገደብም። ነገርኩህ እኮ በታይምና በፕሌስ አይገደብም።
አላህ እንኳን ስለዚህ ሁሉ ቦታ ነው አላህ ያለው። ትንሽ ድምፅህን ለአንተም ለአወልም ይሆናል። ልንገርህ መላእክት ራሱ ነው ድምፅ አይሰማም። ቆይ አንዴ ድምፅህንም እየተሰማ አለ። ድምፅ ታፍኗል። ኤርፎን ካጠለክ ንቀል። በእጅ ከያዝከው አሁን አይሰማም። በጣም ታፍኗል ስልክህ። አሁን አይሰማም። እስካጠል እኔ ምን ፈጣሪ እንኳን ተውና መላእክት ራሱ በጊዜና በታይም አይገደብም ነው የሚለው ነው። መላእክት ራሱ አሁን ለምሳሌ ስለዚህ በቦታ አይወሰንም ብለህ የምታምነው? አዎ አይገደብም። ከአርሽ በላይ ቦታ አለ ብለህ ታምናለህ? እሱ ምን ያላቀው በቁርአን ከአርሽ በላይ ምን አለ የሚለው በግልጽ ነው ያላቀው። ያልተገለጸውን ነገር ደግሞ ከእውቀቴ ውጪ መሄድ አልችልም። እሺ አለ እና ያለ ብለህ የምታምነው? አላህ የትም አለው። የትም አለ። በሁሉ ቦታ ነው ያለው። በምኑ? በዛቱ በሁሉ ቦታ አለ። ዛት የለውም። ወላ በዛት የለውም። ዛት ምን አለ? ዛት የለውም። እጅም እግርም የለውም አለ። እጅ እግር የለውም። እሱ እንትን አይደለም። እጅ እግር በዛቱ አይደለም። ዛት ያለው እጅ እግር አይደለም። ዛት ያለው አይደለም። እጅ እግር አለው ግን ዛት አይደለም። እጅ እግር ምንድነው ታዲያ? እጅ እግር ፋንክሽን ነው። ፋንክሽን ስትል ምን ማለት ነው? አሁን እጅ ምን ታደርግበታለህ አንተ? ሰራበታለሁ። በቃ እንደዛው የምሰራበት ፋንክሽኑ ከኛ ጋር አንድ ተመሳሳይ የሆነ ዛት ያልሆነ እጅ አለው ማለት ነው። ዛት ያልሆነ እጅ አለው ስትል የሚሰራበት እጅ አለው ግን እጅ ያልሆነ ምን ማለት ነው? ዛት ያልሆነ ዛት የሚያስፈልገው ለፍጡር ነው እንጂ ለፈጣሪ አይደለም። ዛት የሚያስፈልገው እጅስ የሚያስፈልገው ለፍጡር ነው እንጂ ለፈጣሪ ነው እንዴ? ታዲያ የተሰራ ነው ዛት ቆሻሻ ከአፈር የተሰራ ነው ዛት ለፈጣሪ አይደለም እኮ። እጁም ምን ብለህ ነው የምጠራው? እሺ ግን እሺ እጅ እግር ምናምን ዛት ያልሆነ አለው ራይት። አሁን ለምሳሌ አንተ ጆሮ አለ ካለ እኮ አዎ 5 ሰው አለ ቢያወራብ የአምስቱንም ትሰማለህ? እኔ ሰው ስለሆንኩ ላልሰማ እችላለሁ። ምን አገናኘው ካላህ ጆሮ ጋር? የአምስት ሰው ይሰማል ለቢሊየን ሰው ይሰማል እና ሰዋት በቃ በመጠን እንለያያለን። እኔ አንድ ሰው ነው የምሰማው፣ እሱ የብዙ ሰው ይሰማል። ጆሮ ይባላል እንጂ ጆሮ እንዳልሆነ ለመግለጽ ነው። ገባ? ጆሮ አካላዊ ጆሮ እንዳልሆነ ለመግለጽ እሱ እኮ ብዙ መስማቱ እኮ ጆሮነትን አይቀይረውም እኮ። ብዙ መስማትና ለመስማት እኮ ጆሮነት እንትን ማያውን አይቀይረውም። እኔም መስማት እኮ ሰማለሁኝ። ችግሩ ምንድነው? አይምሮ ኮድ አድርጓቸው ለእነኛ ምላሽ ለመስጠት በስርዓት ላይ ይረዳ ይችላል። በአንዴ ብዙ ድምፅ ሲመጣብኝ እነኛ ሁሉ እንትኖችን ሳውንድ ዌቮችን ወደ ድምፅ የመቀየርና ከዛ ኢንፎርሜሽን አድርጎ መልስ ለመስጠት እቸገራለሁ ማለት እንጂ አልሰማቸውም ማለት እኮ አይደለም። 20 ሰው አይደለም 100 ሰዎችንም እኮ ሰማለሁ መስማት። ግን እነኛን የሰማዋቸውን ወደ ኢንፎርሜሽን አይምሮ ኮድ አያደርጋቸውም። አለቀ። ስለዚህ አላህ በሁሉ ቦታ አለ። ስለዚህ ዛት እጅ እግር የሚባል ነገር እንደዚህ የለውም። ስለዚህ መንፈስ ነው፣ መንፈስ ነው። ኦኬ እሺ፣ አንተ ለየት ስለሚል አህመድ እንኳን ደህና መጣ። ቶፒኩን ሳታችሁ ያ የእሱ አቂዳ ከእናንተ በጣም የተለየ ስለሆነ ኦኬ አህመድ አላህ መንፈስ ነው የሚል እስልምና ውስጥ አለ። እየሰማኝ ነው። ቆይ አንዴ ምን አልክ? ቃል ተውት በቃ እሱ መንፈስ ነው ብሎ የሚያምኑ እስልምና ሴክት ውስጥ አሉ። ግራ ገባኝ። ለመጀመሪያ ወደ ቶፒኩ እንመለስ እና ቅድም አንዋር ባለው ነገር ላይ ከአርሽ በላይ ፍጡር አለ ብለህ ታምናለህ አህመድ? እኔ የገባሁት አንዋር ቅድም እየሰማሁት ስለሆነ ባለው ነገር ላይ ከአርሽ በላይ ፍጡር አለ ለሚለው ልክ በዚህ መንገድ ከሄደ ትንሽ
እንትን ከመንገዱ ሊወጣ ይችላል። ስለዚህ አንዋር ማይክን አንሳ። አቤት አንዋር አቤት። ይኸውልህ እዚህ ጋር ቅድም እብን ቲሚያ እንዳለው አርሽ የፍጡር መደምደሚያ ነው። ገብቶሃል? የሰማኝ ነው ነው ግን አንተም እኔ እኮ የረሱን ሰው ሰለም ቃል አይ አይደለም። አንደኛ ማወቅ ያለብህ አንዋር እነዚህ ሰዎች ዕልምን በጣም ይዞታሉ። ኩቱብ ስታም ይዘዋሉ፣ ተፍሲሩንም ይዘዋሉ። አንተ ድንገት ወይ ናህው እየቀራክ እሺ ቆይ አንተ አህመድ ትችላለህ ወይ አህመድ ሙክተሰሮች ውስጥ ስላለህ አህመድ ሊከራከሩ ይችላሉ። ይሄን ደግሞ አንደኛ ማወቅ አለብህ። ኦኬ ያ አንተም ልክ እንደ እፎይ ማለት ነው። ማስረጃ ጋር የጠቀስክልኝ አንድ ገስትን ነው እዚህ ገብቶ የነበረ ገስት። አሁን ኢብኑ ተይሚያ እንዳለው ምናምን ብለህ ገስት አትጥቀስና መጽሐፍ ከፍተህ ይሁንና መጽሐፉን መክፈት ቢያቀትህም ቃል ይከፍትልሃል። ኪታብ ከፍተህ ምን ከፍተህ አሳይ። ሙስሊም ካልሆንክም እኔም አሳይ። የፍጥረት መጨረሻ አርሽ ነው ለሚለው ማስረጃ አሳየውና ምን የሚል የፍጥረት መጨረሻ አርሽ ነው ለሚለው አርሽ በላይ ሌላ ፍጡር አለ? የፍጥረት መጨረሻ አርሽ ነው ለክሌምክ ማስረጃ አምጣ። እንደዛ ነው። እኔ እኮ እቀበልሃለሁ፣ ችግር የለውም። እቀበልሃለሁ፣ ችግር የለውም። ምንም ተሳስቻለሁ እላለሁ፣ ችግር የለውም። እኔ አምናለሁ። እዚህ ራሱ ይቅርታ ጠይቃለሁ። ብቻ ማስረጃ ስጠኝ። ይኸውልህ አሁን እዚህ ቤት እዚህ ጋር ጥያቄና መልስ ነው እንጂ ዲቤት ለመፍጠር አይደለም። ሂድና ዲቤት መሻይኮች አሉ እነሱን ጠይቅና ሙስሊም ነህ አይደል? ይኸውልህ እኔ ፎሎ አደርጋለሁ። መሻይኮችን ጠይቅና እኔ መሳሳቴትና አንተ መሳሳቴን ዛኔ ተረዳዋለህ ማለት ነው። ለምን ሚዳይ ነገር እኮ አለ አላህ ቁርአን ላይ ሙስሊም ነህ አይደል? ነው አይደለም? አንተ እኮ ነኛው። አዎ እሺ ቁርአን ላይ አላህ ምን ይላል መሰለክ? ቁርአን ላይ አላህ ምን ይላል መሰለህ? ፈኢን ተናዛዕቱም ፊ ሸይ በአንድ ነገር ላይ ከተከራከራችሁና ፈሩዱሁ ኢለላሂ ወረሱሊሂ ወደ አላህና ወደ መልእክተኛው መልሱ ይላል። ኪታብ ቁርአን አለ፣ ሐዲስ አለ። ይሄውና መጽሐፉ ሁሉ ተደራድሮ ቁጭ ብሏል። አስከፍትና መልሰኝ እመለሳለሁ። ግን ኢብኑ ተይሚያ ብለህ ገስት እንዳጠራብኝ እኔ በገስት መረጃ አይቼም አላቅም በህይወቴ። ገስት መረጃ ሲሆን አንድ ገስት አስገብቶ መረጃ ማነው ሲባል ይሄ ገስቴ ነው ያለ የመጀመሪያ ሰው አይደለም። ኢብኑ ተይሚያ ሲል ቅድም እሱ እንደ አሳጠረው እንደዛ መሄድ አለብህ ስትከራከር። አሁን እኮ ማስረጃ ነው አምጣ ፕሊዝ ኤቪደንስ የተግባባን አይደለም አህመድ። አንዋር እኔ ልመልስልህ ማስረጃ ካለሽ እሺ። አቡ ሐኒፋ ምን ይላሉ መሰለህ? መካነ ላአዕሪፉ ረቢ ፊ ሰማይ አው ፊል አርድ ፈቀድ ከፈረ። ጌታዬ በሰማይም በምድርም አይደለም ብሎ ያለ በእርግጥም ከፈረ። ይህንን ከፈለክ ታገኘዋለህ፣ አልፊ ጉላብሰጥ ላይ ታገኘዋለህ። ኢማሙ ማሊክን በመጨመር ምን ይላሉ መሰለህ? አላሁ ኡሉውን ፊ ሰማይ ወኢልሙሁ ፊ ኩሊ መካን። አላህ ከአርሽ በላይ ነው፣ እውቀቱ ደግሞ በሁሉም ቦታ ላይ ነው ይለናል። አላህ ከአርሽ በላይ ከሆነ ምን የለም ማለት ነው? ፍጡር የለም ማለት ነው። አላህ ከአርሽ በላይ ምንም አይነት ፍጡር የለም ማለት ነው። በሌላው በኩል ደግሞ እንየው ኢማሙ ሻፊዒ እንያ አላሁ ፈውቀል አርሽ፣ አላህ ከአርሽ በላይ ነው። ፈውቀ ሰማዋት ከሰማያት በላይ ነው ይለናል ማለት ነው። ጨርሻለሁ። እኔ አሁን አልካድኩም። አላህ ከአርሽ በላይ ነው የሚለውንም አልካድኩም። አላህ ከአርሽም በላይ ነው፣ አላህ ከሰማይም በላይ ነው። ለምሳሌ እኔ አላህ ከሰማይ በላይ ነው ስል ከሰማይ በላይ ሌላ ፍጡር የለም የሚለውን አይሰጥም። ለምሳሌ ቁርአን ላይም ላመጣልሽ እችላለሁ አላህ ከሰማይ በላይ ነው የሚል ማለት ነው። ለዚህ ከሰማይ በላይ ነው ብሎ አንድ ሰው መናገር ይችላል። አሁን አይደለም ሰማይ አይደለም፣ ሰማይ ሳይሆን አይደለም እናንተ ከአርሽ በታች ነው የሚገኘው። ይሄን ማመን መቻል አለብኝ።
ሰባ ሰማዋት የሚባሉት ከአርሽ በታች ነው። እንዴ ለይ እኮ ነው። አሁን እሺ አዳምጠኝ። አርሹ እኮ ልንገርህ፣ አርሹ እኮ ከሰማይ በላይ ነው። ከሰማይ ከኩርሲ ገብቶ ካለ አዳምጥ፣ ቆይ አዳምጥ። ይሄን ሐዲስ በደንብ ያው ሚውት አድርገህ እናንተ ከአርሽ በላይ ፍጡር የለም ለሚለው ያመጣችሁት መረጃ አላህ ከአርሽ በላይ ነው የሚለውን ነው ያመጣችሁት። አላህ ከአርሽ በላይ ነው የሚለው ከአርሽ በላይ ሌላ ፍጡር የለም የሚለውን አይሰጥም። ምክንያቱም አላህ ከሰማይ በላይ ነው እንላለን። አላህ ከሰማይ በላይ ነው ስንል ከሰማይ በላይ ሌላ ፍጡር አለ የለም የሚለውን አልሰጠም። ገባችሁ አይደለ? ለዚህ እናንተ ያመጣችሁ ያላችሁት ማስረጃ ላነሳችሁት ክሌም የሚገናኝ ነገር አለ። ማስረጃው ሌላ ክሌማችሁ ሌላ ማለት ነው። ማስረጃ አይሆንም ብዬ መልስ ነው የሰጠኋችሁ ለእናንተ እንትን ማለት ነው። ከሰማይ በላይ ነው ስንል ከሰማይ በላይ እኮ ሌላ ፍጥረት አለ፣ አርሽ አለ፣ ሌላም አለ፣ ኩርሲ እያለ ሌላ ነገር አለ። ከአርሽ በላይ ነው ከአርሽም በላይ ነው ስንል ከአርሽ በላይ ሌላ ፍጡር የሆነ ነገር የለም የሚለውንም አይሰጥም። እኔ ካመጣችሁ አሁንም ይሁንና ሐዲት ካመጣችሁ እኔ እኮ ግለሰብ ነኝ፣ እሳሳታለሁ፣ ችግር የለውም። ስህተቴን ለመቀበልም ዝግጁ ነኝ። ፈተናሳቱ ቢሻይ ፈርዱ ኢለላሂ ወረሱል፣ ወደ አላህና ወደ መልእክተኛው መልሱ ተብሏል። እዚህ ጋር አንተን ለማረም አይደለም የመጣሁት አይደለም። አንዋር አዳምጠኝ። አንተን እዚህ ጋር ለማረም ቤቱም አይፈቅድልንም። ሰዓት አለ፣ ብዙ ሰዎች አሉ። ስንት አንድ ሺህ ሰው ምናምን እየተከታተለን ነው። ወይም ደግሞ በመሀል የሚጠይቀው ሰው አለ፣ የሚገባ የሚወርድ አለ። ለብቻ ማለት ነው። ፎሎ አድርገኝና ከዛ በኋላ እንነጋገርና አይ ችግር የለውም። አይ እዚሁ አምጣው ፎሎ መደራረግ አያስፈልግም። እዚሁ አምጣው፣ ካለ አምጣው፣ ማስረጃ ካለ አምጣ፣ ችግር የለውም። አይ ወደፊት ከባህር ጠይቀን ልመጣ ብለህ ነው? ማስረጃ ጠይቀን ለመምጣት ነው። ብቻ እናወራ አልኩኝ እኮ። ለምን ለብቻ አወራለሁ? ምንድን ማውራት ብቻ? ከአርሽ በላይ ፍጡር አለ ያልከው ማለት ነው። ደሊል ታመጣለህ። ከዛ በኋላ እኔም አመጣለሁ። እሱን እኮ አመጣሁኝ። አንተ እኮ ነህ እስካሁን ድረስ ያላመጣኸው። ከአርሽ በላይ ፍጡር አለ ካልክ እኮ አላህን ፍጡር እያረክ ነው። ይሄን ታውቃለህ። ግን የምታወራውን ነገር እያወቅክ ነው። ከአርሽ በላይ ፍጡር አለ ስትል ፈጣሪ ፍጡር ገደል ገባኝ ማለት እኮ ሻዳ ነው። ከፈርክ አላህ ነው ብያለሁ። አሁን ገደብ የለውም ማለት አንተ እዚህ ጋር አህመድ በቃ ተው፣ አንዋር ተረጋጋ። ይሄ ኢጅማ የተደረገበት ጉዳይ ነው። እኛ ጣልቃ መንገባበት አይደለም። ሁሉም ዑለሞች የተስማሙበት ጉዳይ ነው። ከአርሽ በላይ ፍጡር እንደሌለ ሁሉም ዑለሞች የተስማሙበት ጉዳይ ነው። በኢጅማ የጸደቀ ኢጅማውን አምጪው። የት አለ ኢጅማው? አምጪውና እቀበላለሁ። እኔ እኮ አልሳሳትም አላልኩም። እሳሳታለሁ፣ ከተሳሳትኩም ይቅርታ ጠይቃለሁ እና ደግሞ ስህተቴንም አርማለሁ። አምጪው። ኢጅማ ነው። እኔ ተነስቼ ነገር ኢጅማ ነው፣ ተነስቼ ሐዲስ ነው፣ ተነስቼ ኪታብ ነው ማለት እኮ አልችልም። አምጥቼው ነው። ማን ነው ኢጅማ ያደረገው? የትኞቹ ዑለማዎች ናቸው ኢጅማ ያደረጉት? የትኛው ኪታባቸው ላይ ነው የጠቀሱት? አምጪው ማስረጃውን። ኢጅማ ነው። አንቺ ብቻሽን ኢጅማ ነሽ ነው? አልገባኝም። ኢጅማ ከሆነ አምጪው። ይመችህ። አክቹዋሊ አንዋር የእኛን አርጉመንት ነው የተቀበለ ዛሬ። አርጉመንቶች አልተቀበልኩም። አንተ እኮ አላመጣህም ማስረጃ። አላህ ፍጡር ነው ብለሃል። ፍጡር አለ ብዬ እኮ ማምነው ከአርሽ በላይ ፍጡር አለ ብዬ እኮ ማምነው አይደለም። አላህ ፍጡር ነው ብለሃል፣ ማስረጃ አላመጣህም። ሁለተኛ ደግሞ ከአርሽ በላይ ፍጡር የለም ብለሃል፣ ማስረጃ አላመጣህም። የለም የሚል ሙግት የለኝም እኔ እንዳለ እኮ ጥብቁ ሰሌዳ ነው ከመጣሁ በቅድሚያ እኮ ሌለኝ ቅድም ጀምሮ ምን ነበር ስትሟገት የነበረው? ከአዳምጥ ጥብቁ ሰሌዳን እኮ ቅድሚያ ያመጣሁብን ነኝ እኮ ፍጡር ነው ፍጡር አይደለም ብዬ። ፍጡር ነው ካልከኝ ከአርሽ በላይ ፍጡር አለ ማለት ነው የሚል አርጉመንት ሰራውልህ። ከዛ አንተ ፍጡር አለ ብለህ ልንገርህ፣ እዚህ ጋር እኔ ትክክልኩም ልሳሳት እችላለሁ። ሐዲስ ከመጣ እቀበላለሁ። በደንብ አስተውል። ሐዲስ ከመጣ እቀበላለሁ። እኔ አዳምጣ። ይሄ በጣራ ነው ወይ ደግሞ ቀላል ጥያቄ ልጠይቅህና በዛው ላስቀጥለው። አርሽ የሚበልጥ ፍጡር አለ? ሎጂክ አልፈልግም። አርሽ የሚበልጥ ፍጡር አለ ወይ አልኩህ። ከአርሽ የሚበልጥ በምን? በግዝፈቱ፣ በጥልቀቱ፣ በትልቅነቱ። በግዝፈት ነው
ከፍጡራት ትልቁ ፍጡር ምንድን ነው? በግዝፈት ግዙፉ ፍጡር አርሽ ነው። ለምንድን ነው ትልቅ የፍጡር ተደርጎ የተፈጠረው? ምን አገባን? ጥቅሙ ምንድን ነው? እሺ አላህ ማን ያውቀው? ለምንድን ነው ምድር ክብ የተደረገችው? ምድር ክብ ለምንድን ነው የአንተ ፂም በባታምኑም ኔስ ክብ? ለምንድን ነው ኮፍያ የለበስከው? ለምንድን ነው ቲሸርት የከፈከው? መቆያ ታምታታ። እኔማ የለበስኩት ራቁቴን እንዳታይ ነው። አንተም የለበስከው ደግሞ ሱራ 2 ከ36 ጀምሮ ያለውን እንትን ኢብሊስ ካሳሳተ በኋላ በዛ ምክንያት ነው የለበስከው። ኤኒዌይስ ለምንድን ነው ምን አይነት ጥያቄ ነው የምጠይቀው? ማለት ነው ለምንድን ነው ጥቅሙ ምንድን ነው? አርሽ ብዬ ነው የጠየቅኩህ። እኔ ግዙፍ ነው ከፍጡራን ጥያቄ ነው። የጤነኛ ለምንድን ነው ጥቅሙ ምንድን ነው? እሺ የአርሽ ጥቅሙ ምንድን ነው? የሳተርን ጥቅሙ ምንድን ነው? ብርሃን መስጠት አንድ። እንደ እስልምናው ከሆነ ደግሞ አጋንንቶችንም መደብደቢያም ይሆናል። ኮከቦቹ ከሆነ ሌሎቹ ደግሞ ብርሃንም ማሸብረቂያም ውበትም እንደዛ ተደርገው ነው የተፈጠሩት በሰማይ። የጁፒተር ጁፒተርን አላህ ስለማውቃት አሁን በከዋክብት ውስጥ ይካተታሉ። የጠየቀውን መልስ ቅድሚያ ፕሊስ። ንገረኝ። ጁፒተርንም ሆነ እነኝና አያውቃቸውም አለ። ስለሚያውቃቸው መልስ እስቲ። በተገለጠ ሆነ መልስ ማኗር የለ። አየህ ወጥመዱ ስገባ ማይሆን እንትን ውስጥ ገባ። ለምን ኮፍያ ለበስክ? ኤኒዌይስ እኔ አንተ አርጉመንት እኮ ተመችቶኛል። ምክንያቱም ብዙ ሙስሊሞችን አስተምሮ ዛሬ ብዙ የሙስሊሞችን አቂዳ ስላፈረስክልኝ እኔ ተስማምቼብሃለሁ አንተ። ምክንያቱም ስራዬን ያቀለልክልኝ። አላፈረስኩም። ሐዲስ ከመጣ እቀበላለሁ። ሐዲስ ከመጣ እቀበላለሁ። ሐዲስ የለም አንዋር፣ አንተን ልደግፍ። ሐዲስ የለም። ኢጅማ ከመጣ ሐዲስ ከመጣ ቁርአን ከመጣ ቅያስ ከመጣ አዳምጥ ፕሊስ። ቆይ አንዴ በቃ ፕሊስ። በእንትን ጉዳይ ግን ምክንያቱም ጥብቁ ሰሌዳ ብቻ ሳይሆን ኩርሲው ራሱ ከአርሽ በላይ እንደሆነ የሚያሳዩ መረጃዎች አሉ። የት ነው ያለው ኩርሲው አይታወቅም። ከአርሽ በላይ እንደሆነ ኩርሲ ከአርሽ በላይ ነው። አምጣ ፕሊስ ተረጋጋ። ቆይ ኩርሲው ራሱ የት እንዳለ፣ ኩርሲው የአላህ እግር ማስቀመጫ ነው። ይህንን ደግሞ ነው ያለው ያልኩት የአንተው መጽሐፍቶች ናቸው። የአላህ እግር የሚቀመጥባት ኩርሲው ላይ ነው። አላህ ደግሞ ከአርሽ በላይ ነው። ኩርሲው ማለት የአላህ ሁለት እግር መቀመጫ ነው። አላህ ደግሞ ከአርሽ በላይ ነው። ከአርሽ በላይ ከሆነ ሁለት አርጉመንት ፎሎ ታደርጋለህ። ከአርሽ በላይ ከሆነ ኩርሲው ከአርሽ በላይ ከሆነ እዛው ላይ ነው የተቀመጠበት ማለት ነው። አይ ኩርሲው ከአርሽ በታች ነው ካልክ ደግሞ ከአርሹ ቀጥሎ ውሃ አለ፣ ከውሃው በታች ነው ካልከን አላህ ከአርሽ በላይ ሆኖ እግሩን ከአርሹ አውርዶ በውሃ ውስጥ ተንቦጫርቆ አልፎ እግሩን ኩርሲ ላይ ያስቀምጠዋል ወይንም ያስቀምጣል የሚል አርጉመንት ከተላለህ ማለት ነው። ፕሊስ ኬፍያ እንዴት እንደሆነ አናውቅም። እሷ አናውቅም ብቻ ሳይሆን ትውጣታለችን አርጉመንት ማለት ነው። እንዴት ነው ያስቀመጠው ብዬ አይደለም የጠየቁ። ኩርሲው የአላህ እግር መቀመጫ ነው። ሁለት ሎጂክ ነው የምትከተለው። አታመልጠኝም እኮ እኔን። ከሁለቱ ሎጂክ አንዱ ነው የምትከተለው። ምክንያቱም እኔ ልሰጥ እችላለሁ እሱ ላይ ምስላለኝ። ሁለት ሎጂክ ነው። ፕሊስ አዳምጥ። ቆይ ፓኒክ አታርግ። ቆይ ከአርሽ በታች ነው ካልክ፣ ስለዚህ አላህ ከአርሽ በላይ ያለው በውሃ ውስጥ እግሩን አንቦጫርቆ አልፎ ኢማጂን አታርግ። አይደለም አንተ በምገልጸው መንገድ አይደለም። ኩርሲውን ያለው አንተ በምገልጸው መንገድ ያለው አንተ በምገልጸው መንገድ አይደለም። ከአርሽ በታች ያለው ከአርሽ በታች ና ከፍ በል። አንጣልኝ መረጃ አንድ ብቻ፣ አንድ አዲስ ብቻ አንጣልኝ። አንዲት ብቻ አይደለም። ሳሂህ ሐሰን አዲስ አንጣልኝ። መጀመሪያ አንተ ላነሳቸው ከሌሞች አምጣልኝ። አንጣ። እኔማ ሰጠው እኮ ሁለቱንም ሎጂክ እኔ ይስማማኛል። ከአርሽ በታችን ብትል ፕሊስ ከአርሽ በታች ብትልም አላህ እግሩን እንዴት እንደሚያስቀምጥ እኔ ዲፋይን አድርገዋለሁ። ምክንያቱም ኩርሲ ማለት ወንበር ማለት ነው። የሁለቱ የአላህ እግር መቀመጫ ነው ብለው ነው ያስቀመጡት። መረጃ መጠየቅ እንጂ አዳምጥ፣ ቆይ አዳምጥ፣ እሰጥሃለሁ። የምሰጥህ ግን
የአንተን ሎጂክ ተከትዬ ነው። ሁለቱም ከአርሽ በላይ ነው ብትልም ይመቸኛል፣ ከአርሽ በታች ነው ብትልም ይመቸኛል። ሁለቱም ላይ ለጥፋለሁ ማለት ነው። ከአርሽ በታች ነው ካልክ ከአርሽ በላይ ያለው አላህ በውሃ ውስጥ እግሩን አንቦጫርቆ መጥቶ ሁለት እግሩን ኩርሲ ላይ ያስቀምጠዋል ማለት ነው። አሁን ከአርሽ በታች ነው ያልከውን መረጃ ውስጥ ክፈት። እሺ አንደኛ አግሬሲቭሊ አታውራ፣ ተረጋጋ ትንሽ። ክፈት። ሁለተኛ ደግሞ ማለት ነው መጀመሪያ እኔ ለጠየቁ ነገር ማስረጃ ከሰጠኝ ክፈት መረጃ እኔ ሰጠዋለሁ ብቻ ነው እንዲህ ማስረጃ መጠየቅ የምችለው። እኔ ማስረጃ ከቅድም ጀምሮ ስጠይቅ እኮ አልሰጥም አልከኝ። አንድ መረጃ እኮ እስካሁን ሳታወራ እኮ ስታወራ ቆያቡ ሰለቸኝ። ኤኒዌይስ የዋብዮችን አቂዳ ስላፈራረስክልን እናመሰግናለን። እስከዛሬ ድረስ አላህ ወደ ፍጡራን አይመጣም፣ ከፍጡራን ጋር አይገባም፣ ወደ ፍጡራን አርሽ የፍጡራን መደምደሚያ ነው፣ ጣራ ነው የሚለውን አኗር ስራችንን አቅልሏል። እናመሰግናለን። ቆይ ጣራ ነው መደምደሚያ የፍጡራን ማለቂያ ነው የሚለው እሺ በቃ ከስሩ ስራችንን አቅለህልናል፣ በብዙ ነገር አቅለህልናል። ከስር ያላችሁ አንዲት ሳሂህ ሐዲስ ማምጣት አትችሉ። ምን አርሽ የፍጡራን መደምደሚያ ነው የሚል አኗር የእኛን ስራ ነው ያቀለለልን። ለዛ እናመሰግናለን። ዋብያዎች እስከዛሬ ድረስ አላህ ከፍጡራን ጋር ይነካካም ከአርሽ በላይ ነው ምናምን የሚለው ተረት በወንድማችሁ ውድቅ ሆኗል። እሱ ብቻ ሳይሆን እኛ አስቀድመንም ያልናችሁ ምንድነው የእኛም ሎጂክ ምንድነው ፎሎ የሚያደርገው አላህ ዘንድ ምን አለ? ጥብቁ ሰሌዳ አለ። ጥብቁ ሰሌዳ ወይም ፍጡር ነው ወይም ፍጡር አይደለም። ፍጡር ነው ካሉን ከአርሽ በላይ ፍጡር አለ። ፍጡር አይደለም ካሉን ደግሞ አላህ ዘንድ ከአርሽ በላይ ሁለት ፍጡር ያልሆነ ነገር አለ። ሁለቱንም ሎጂክ ዘን ነው የምንንቀሳቀሰው። ስለዚህ አኗር ባለው መሰረት እኛ እንስማማለን። ከአርሽ በላይ ፍጡር አለ። ፍጡር ካለ ደግሞ ፍጡር ባለበት ሁሉ ስፔስ አለ። ኪታቡ ጥብቁ ሰሌዳ ከምድርም ይሰፋል ብለው ዑለሞቻቸው አስቀምጠውታል። ከምድርም ይተልቃል ብለው አስቀምጠውታል። ምድርን የሚበልጥ ትልቅዬ ጠረጴዛ ካለ ያንን ጠረጴዛ የተቀመጠበት ስፔስ ስላለ ያ ስፔስ ጋር ደግሞ አላህ ካለ አላህ ዘንድ ነው የሚለው። አላህ ዘንድ ያ ካለ አላህ ጎን ምን አለ? ወይንም ከጎኑ ምን አለ ማለት ነው? ፍጡር አለ። ለዛ እናመሰግናለን። ስፔሱ አለ። ስፔስ ግዴታ ይኖራል። ጠረጴዛ ካለ ስፔስ ይኖራል። እንደገና ደግሞ ፔኑ አለ። አትሊስት 3 ፍጥረታት እነኛ ደግሞ አላህን ያካብቡ ይሆናሉ ማለት ነው በዚህ ሎጂክስ ፎሎ ሲያደርግ። ምክንያቱም ጥብቁ ሰሌዳ ስፔስ ይፈልጋል፣ ፔኑም ስፔስ ይፈልጋል። አላህ ዘንድ ነው ያሉት። ከአርሽ በላይ ደግሞ ስፔስ ካለ አላህን ኢንኮምፓስ ያደርገዋል ስፔስ ማለት ነው። በቦታ የሚዋሰን የሚካለል ነገር በሙሉ ደግሞ ፍጡር ናቸው። ስለዚህ አላህ ፍጡር ወደሚሆነው ያመጣዋል ማለት ነው። ራይብ አንቺም ስፔስ ከአርሽ በላይ ፍጡር አለ ብለሽ ነው የምታምኘው? እኔ አላህ ከአርሽ በላይ ነው የምለው። ቅድም በተናገርከው ነገር ላይ ደግሞ ካዳመጥከኝ አንድ ነገር ልናገር። አሁን ለምሳሌ በአንተ እንትን ልሂድና በሎጂክ ልሂድና ማለት ነው እፎይ ጋር ገንዘብ አለ። ያ ገንዘብ እፎይ ጋር አለ። ለምሳሌ የቤተሰብ ገንዘብ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። እፎይ ጋር አለ። ግን እፎይ ጋር የት እንዳለ አናውቅም። ገባህ? ለምሳሌ ባንክ አስቀምጠው ሊሆን ይችላል። ለምሳሌ ለሆነ ሰው አስቀምጠው ሊሆን ይችላል። እኛ አናውቅም። ለህዋል መህፉዝ የት ነው ያለው? አናውቅም። አላህ ዘንድ አለ። ግን አላህ ጋር የቱ ጋር ከአርሽ በላይ አርሽ ላይ ይሁን ከአርሽ በታች ይሁን ከአርሽ በላይ ይሁን የምናውቀው ነገር የለም። ከአርሽ በላይ ነው። ሐዲሱን ክፈተው 7404 አላህ ዘንድ አለ። አላህ ዘንድ ላይ እሱም መላእክቶችም አላህ ዘንድ አሉ የሚል እኮ ሐዲስ አለ። ግን ደግሞ መላእክቶች አላህ ዘንድ አሉ ማለት የሆነ ነገር አላህ ዘንድ ማለት ችግር የለውም። ሌላ የግድ አንተ እጅ ላይ መኖር የለበትም ወይ አንተ ያለህበት መኖር የለበትም። ያ ነገሩ አንተ ጋር መኖሩ ብቻ መገለጡ ብቻ ሲቀጥል ደግሞ አራተይኔን ስሚኝ ካኖራት ባሺ አላህ ዘንድ ብቻ ተብሎ ቢሆን ኖሮ አንቺ እንዳልሹ ሊያስኬድ ይችላል። ሜቢ እየሰማሽኝ ነው? ይሰማሻል? ኔትወርኩ እያስቸገረኝ ነው። ያ አላህ ዘንድ ብቻ አይደለም የተባለው። አላህ ዘንድ ብቻ ሳይሆን አርሽ ላይ ከአርሽ ላይ ነው፣ ካናት ነው፣ ከአርሽ በላይ ነው።
ያው ፊት ለፊትሽ on the throne. When Allah created the creation, he wrote in the book. አላህ ፍጥረትን ሲፈጥር ከፈጠረ በኋላ ምን አደረገ? ጻፈ በመጽሐፍ ውስጥ። ከዛስ he wrote about himself, ስለ ራሱም ጻፈ። and it is placed with him, እሱ ዘንድ አስቀመጠው አይደል? on the throne፣ ምን ላይ? በአርሹ ላይ፣ ከአርሹ ላይ ማለት ነው፣ ካናት on the throne። ከፍ አድርገው አረብኛውን አድርገው ከፍ አድርገው ስልኩን ከፍ አድርገው። እሺ ምንድነው የሚለው ሀዲሱ? ተቆርጧ ከዚህኛው ጋር አለል አርሽ ነው አይደለ? ልክ ቁርአንሽ ላይ እንዳለው ማለት ነው። ለአላህ እንደተነገረው አንዱሁ አፍ አድርግልኝ አንዴ። ምንድን ነው ኔትወርኩ? ኢንዶ ነው የሚለው። ኢንዶ ከእሱ ዘንድ ማለት ነው። ምን ላይ? አለል አርሽ። وهو وضع عنده على العرش إن رحمتي تغلب غضبي። ስለዚህ እንደሁ አለል አርሽ የሚለው አሁን እርሱ ዘንድ ከአርሽ በላይ። አሁን እቺ ትዘጋብሻለህ። ያየሽ? ከአርሽ በታች ማለታች እንደሁ ብሎ ብቻ ቢተሆነ ኖሮ አንቺ እንዳልሹ ሜይ ቢ ዝም ብለሽ አይ እሱ ዘንድ የሚለው ቅድም የተጠቀምሽው ኤግዛምፕል ትንሽ ሊያስኬድሽ ይችል ነበር። ግን እንደዛ እንዳትይዘጋው ከአርሽ በላይ ብሎ እና እንደዛ ነው። ከስር አረብኛ ስም ሰላም፣ እንዴት ነው? አለን አለን። አይ አሁን በዚህ ጥያቄ ማለት አርሽ ከአላህ ማለት አላህ ከአርሽ በላይ ነው የሚለውን ማለት ነው። አሁን እዚህ ጋር ማለት እንደዚህ ስናወራ ማለት ነው ተግባራዊ ማለት ይሆናል የሚለውን ነገር ነው ማውራት። ዝም ብሎ መከራከር ብቻ አይደለም። አንድ ደግሞ አረብኛ ብቻ ስለመጣ ደግሞ ይሄ ሐዲስ ነው ግዴታ። ይሄ ነገር ደግሞ ለእንትኖች ለእስልምና እንትን ግዴታ ይሄ ነገር ከአርሽ በላይ ፍጡር አለ? ፍጡር የለም። እሺ አይደል ነው ፖይንትን ስላላወቅ ከአርሽ በላይ ፍጡር አለ? የለም። ከአርሽ በላይ ከአርሽ በላይ ይሄ አለም ወይንም ደግሞ የለም አልተባለም። ግን እዚህ ጋር አሁን ያመጣው አረብኛውም ማለት ነው እንደሁ ማለት አለል አርሽ ምናምን የሚለው ከአርሽ በላይ መሆን ሳይሆን አርሽ ላይ ማለት ለምሳሌ አንድ ነገር እንትን ሲደረግ ኪታቡ ትክክለኛ መሆኑን አለመሆኑን እንትኑን እንትን ማድረግ ያስፈልጋል፣ ማጣራት ያስፈልጋል። ዝም ብሎ ኪታብ ስለሆነ አሁን ብዙ ሰው የሚሸወደው አረብኛ ብቻ አረብኛ ሐዲሱ ትክክል ማለት አረብኛ ብቻ ስለሆነ ብዙ ሰው ስለሚሸወደው አረብኛ ብቻ ስለሆነ አይደለም። ሐዲሱ ሰሂህ ነው፣ ችግር የለበት ምንም ታበለ። እሺ ሰሂህነቱን እስቲ ምን ላይ ነው? እስቲ አሳይኝ። እስቲ ሰሂህነቱ ቡኻሪ ላይ ያለ ሐዲስ ነው። አሁን እኮ ብዙ ሰው እንትን የሚደረገው እንዳልኩ በአረብኛ ብቻ ስለሆነ እሺ ይሁንና ማለት ነው። አሁን እዚህ ጋር እንደዚህ የሚያደርጉት እንደዚህ የሚሉት ወሃቢያ ናቸው ምናምን ብሎ አንተም ስታወራ ሰምቻለሁ መሰለኝ። ወሃቢያ ማለት ነው። አሁን ወሃቢያ ስትል አሁን ይሄ እንደ ስድብ ነው ብዙ ሰው እንትን የሚለው እና ወሃቢያ ማለት አይደለም እኮ እንትንህ እኮ ትክክል አይደለም። ምን አልኩኝ እኔ? አንደኛ ሙስሊም አይደለም እኮ አንደኛ ሙስሊም ሆነ በዚህ ጉዳይ ላይ ብትከራከር አዎ ይመስላል ትክክል ነገር ነው። አይ ይሄ ነገር እንትን ለማድረግ እሺ አላህ ሶሪ ጥብቁ ሰሌዳ ይናለው ጥብቁ ሰሌዳ ይናለው ጥብቁ ሰሌዳ ይናለው የትኛው አርሽ ላይ ከአርሽ በታች ወይንስ ከአርሽ በላይ?
እንደዛ ተብሎ አልተነገረንም። ከአርሽ በላይ አርሽ ላይ አለ ነው አለን እንጂ ከአርሽ በታች ከአርሽ በላይ ግን አርሽ ላይ አለ አለ። አላህ ዘንድ ነው አይደለ? አላህ ዘንድ ፈው እንደው ብለዋል። እንደ መጀመሪያ እንትኑ ራሱ ማለት ነው ያው ኪታቡ ራሱ ኦኬ። አላል አርሽ የሚለው ከአርሽ በታች ነው የሚያሳየው። አላል አርሽ ማለት አሁን ለምሳሌ እንትን አንዳንዴ እንትን ሲደረግ ማለት ነው ሲተረጎም ቃሉ አንድ ሆኖ ትርጉሙ ግን እንትን የሚል አለ። ለምሳሌ የሚቀየር አለ። ለምሳሌ የምትለው እስቲ አላል አርሽ ተብሎ ከአርሽ በታይ ተብሎ የተተረጎመ አንድ ስጠይ እስቲ። ከአርሽ በታች ነው እያልኩ አይደለም እኮ አይደለም። ቆይ ሊስን ሱራ 7:54 ላይ ሱረቱ ጣ ቁጥር 4 ወይ 5 ላይ አረማን ወላል አርሽ ስተዋ ይላል። ሶ ከአርሽ በታች ነው አይደለም። እሱ ዓላማ ከፍ ማለት ነው። አርሽ ከተባለ ስለዚህ ካናት ነው ማለት ነው። በአርሽ ላይ ነው። ከአርሽ ከፍታ በጣም ከፍ ማለት እዚህ ጋር እንትን ስትለው ከአርሽ በላይ ነው የሚባለው። ከአርሽ በላይ ስለዚህ አላህ ጥብቁ ሰሌዳ ወይንም ጽፎ ያስቀመጠው እርሱ ዘንድ ነው አይደለ? ከአርሽ በላይ ከአርሽ በላይ ብሎ ነው እዚህ ጋር እንትን ያደርገልና ልክ ነው። እሺ ቴንክ ዩ። ከአርሽ በላይ ፍጡር አለ የለም? ከአርሽ በላይ የሚልነውን ነገር እኮ ነው አርሽ ላይ አለ አለን እንጂ ከአርሽ በላይ አለ የሚለውን ነገር እዚህ ጋር እንትን አይደለም። ምክንያቱም አላህ ከአርሽ በላይ ነው ስንል አርሽ ደግሞ ማለት ይሄ ደግሞ ኪታቡ ለምሳሌ የተጻፈው ነገር ሁሉ ነገር ከአርሹ በላይ ነው ማለት እኮ ነው። አርሽ ውስጥ እስታላልክ ድረስ ለማንኛውም እንትን ኪታቡ ለምሳሌ ማንኛውም ነገር እንትን ሲመጣ አንደኛ እሺ ከነ ማስረጃው ነው። ተስማማውልሽ? ተስማማው እና ጥብቁ ሰሌዳ ምንድን ነው እሱ? ስለ ጥብቁ ሰሌዳ እስኪ ትንሽ ነገር ምን ማለት ነው? አናስወጣ ብቻውን ታስወራለ ስጀመር ብታስወጣ ነው እንደዚህ ብሎ ከዛ ወራና ወጣ ስማማ አናስወጣ ኩርሲውን እግሩ ላይ እንደሚያስቀምጥ ቅድም ማስረጃ እያለ ነበር እና ልጁም ወጥቷል። እናሳየው ወይስ ይቀመጥ? አንዴ እሺ ምንድን ነው ቅድም እንደነገርኩት ጥያቄ ያለኝ ምናምን ብዬ ነበረ። ኦኬ ማለት ሰዓቱም እየሄደ ስለሆነ ምንድን ነው ጥያቄሽ? ማለት በፈለክበት ሰዓት መልስልኝ። በመጽሐፍ ቅዱስ ላይ ያለ ጥያቄ ነው ማይነሳልህ ማለት ነው። እሺ ስለ ኢየሱስ መነሳት ለምሳሌ ኢየሱስ ክርስቶስ ከ3 ቀን በኋላ ተነሳ ትላላችሁ በመጽሐፍ ቅዱስ ላይ ማለት ነው። አሁን የዮሐንስ ወንጌልን ስናይ የማቴዎስን ስናይ የሉቃስን ስናይ በቃ አራቱን ስናይ የዮሐንስን ስናይ የአራቱ ወንጌሎች ልዩነት አለው። ኢየሱስ እንዴት እንደተነሳ ለምሳሌ በማቴዎስ ወንጌል ላይ ስንሄድ 28:6 ላይ መግደላዊት ማርያም እና ሌላይቱ ማርያም እንዳዩ ሁለት ሴቶች ብቻ እንዳዩት ይነገራል ማለት ነው። ብቻ ይላል ብቻ እሺ ብቻ የሚል የለም። መግደላዊት ማርያም እና ሌላይቱ ማርያም እንዳዩት ይነገራል። እሺ እና በዛ ሰዓት ደግሞ በቦታ ላይ ያዩት እንትን በዛ ቦታ ላይ ያዩት መልአክ እንዲህ ብሏቸዋል። ምን ነበረ? አዎ እንደ ቃል እንደተናገረውም ተነስቷል አላቸው። አንድ መልአክ አይተዋል በዛ ቦታ ላይ ማለት ነው። እሺ በሉቃስ ወንጌል 24:2-6 ባለው ላይ እንዲህ ይላል። ድንጋዩ ከመቃብሩ ተንከባሎ አገኙት። ሁለቱ ሰዎችም በሚያንጸባርቅ ልብስ ቆመው ሕያውን ክፈተው አይደል ነው እንትኑ ምንድን ነው ጥያቄ? ወይ ሰብሰብ አድርጊው እና እንትን በይ። በቃ እኔ በአንዴ እንትኖቹ ይጋጫሉ፣ ወንጌሎቹ ማለት ነው። አራቱ ወንጌሎች ይጋጫሉ። እዚህ ጋር ዮሐንስ ላይ ስንሄድ ሉቃስ ላይ ስንሄድ እና
ሌሎችም ላይ ስንሄድ ማርቆስ ላይ ስንሄድ ያለው የተለያየ አይነት ነው። ስለሱ አነሳሲ አንደኛው ጋር ሁለት መልአክ ብለው አንደኛው ጋር አንድ ብለው ይሄ ግጭትን አያመጣም። የመጽሐፍ ቅዱስን ትክክለኛነት እንትን አይልም እንዴ? ግጭትን አያመጣም። አያወዛግብም እንዴ በአማኙ ላይ? ኦኬ ይሰማሻል? የኔ ይሰማ አልሰማም እንዴ? ራይም አንተ በደንብ ይሰማል ማለት እንትን አይሰማኝም። ናም ኦኬ ይሰማሻል? ነው ለዛ ነው እየተቆራረጠብኝ ነው። ኦኬ አሁንስ ነው ያ ጻፊው አንድ ቢሆን ኖሮ ግጭት ያመጣ ነበር። ለምሳሌ እንደዚህ ብዬ ብጽፍ እዚህ ውስጥ እኔ አለ፣ አንቺ አለሽ፣ ከጎንሽ ደግሞ አሉ፣ ሌሎችም አሉ አይደለ? እየመለሽልኝ ከስር 4 ከላይ 2 አለ፣ 6 ሰዎች አለን አይደለ? እፎይ ቤት ረሂም ዛሬ ነበረች ጥያቄ ስትጠይቅ ነበር ብሎ ሰንበዴ ቢጽፍ፣ አንደኛው ደግሞ እፎይ ቤት ዛሬ ረሂም ቱከማልና ቃል ነበሩ ብሎ ቢጽፍ፣ ሌላኛው ደግሞ እፎይ ቤት ዛሬ ረሂም ቢኒ ቱከማልና ታዛቢዋ ነበሩ ቢል ግጭት ነው? እዚህ ጋር እኮ እነሱን ብቻ ሳይሆን የገለጹበት መንገድ ግጭት ነው ወይ? ችግር የለም። ቆይ ይሄ ግጭት ነው ወይ? አንደኛው 2 ብሏል፣ አንደኛው አንድ መልአክ ብሏል፣ እንትን አየ ምናምን ብሏል። እንደዚህ ብለሽ ላነሳሹ ግጭት ነው ወይ? እንደዛ ብቻ አይደለም። አንድ መልአክ ብቻ አይደለም እኮ እንሄዳለን። ኦኬ ጥያቄህን ንገረኝ እስኪ። እየተቆራረጠ ስለሆነ እየዘገየ ነው የሚደርሰኝ። አልሰማም እንደ እኔ እየዘገየ ነው የሚደርሰኝ። በደንብ ነው የሚሰማው። ለእሱ ነው ችግር ያለበት። ያ ጸሐፊዎቹ አንድ ሰው አለመሆናቸው ታሪኩን በተለያየ እንትን ሊተርኩት ይችላሉ። ላዩት በተለያየ ሁኔታ ቢጽፉት ብቻ የሚለውም የለም። እንዲህ ብቻ የሚል ባለ ያለበት ላይ ራሂም እፎይ ቤት ነበረች ቢል አንደኛው ደግሞ ቃል ረሂምና ቱከማል እፎይ ቤት ሲጠይቁ ነበር። አንደኛው ያልጠቀሰውን አንደኛው ሊጠቅሰው ይችላል። ይሄንኛው ግጭት አይባልም፣ ግጭት አይሆንም ማለት ነው። ናሬሽኑ የተለያዩ እንደተለያየ ብቻ የሚል ሳያካትቱ ከገለጹት ችግር የለው፣ ሁሉም ስላሉ ማለት ነው። ችግር የሚሆነው ምንድነው? ራሂም ብቻ ነበረች ሚል ቢኖር ኖሮ ችግር ያመጣል ማለት ነው። ኔክስት የሚመጣው ቃልም ነበር ሲባል አይ ረሂም ብቻ ነች ብሎ ነው የዘገለጠው ከላይ የሚል ያመጣል። ግን ረሂም አለች፣ ቃል አለ፣ ቱከማል አለ። ይሄ ችግር የለውም። ሰንበዲ ደግሞ መጥቶ ቢኒና ታዛቢዋ እፎይ ቤት ነበሩ ቢል ረሂምን ስላልገለጻት ስህተት አለበት ወይም ያጠራጥራል የሚለውን አያመጣውም ማለት ነው። አይደ እየሰማችኝ ይሁን አይሆን አላውቅም። እየሰማሁ ነው። ስለዚህ እነኚህ ችግር አያመጣውም። ሁሉም ትረካውን የዛኛውን ሪፊዩት ባላደረገ ሁኔታ ከገለጹ ችግር የለውም። ችግር የሚሆነው ምንድነው? የዛኛውን ተቃውመው እንደዛ አይደለም እንደዚህ ነው ብለው ሲዘግቡት ነው። ይሄ በናሬሽን ውስጥ በሀዲሶች ውስጥም አለ። ባይዘ ሀዲስ ላይ ለምሳሌ አቡ ሁሬራ ባስተላለፈው እና አይሻ ባስተላለፈችው ላይ የተወሰነ ትረካዎቹ ይለያያሉ። ያ ግን አቡ ሁሬራ ባመጣው እይታ ላይ ነው ብለሽ ታልፊዋለሽ አስማምተሽ ማለት ነው። አይሻ ደግሞ እዚጋ የተወቹን አቡ ሁሬራ ጠቅሶታል፣ አቡ ሁሬራ የተወውን ደግሞ አይሻ ጠቅሰዋለች በሚል ነው የሚጣጣው። በሀዲስ ውስጥ በጣም ብዙ ቦታ እንደዚህ አይነት ነገሮች አሉ። እሺ እንደዛ ካልን ደግሞ በሌሎች በማቴዎስ ላይ ስናይ፣ ሉቃስ ላይ ስናይ፣ ማርቆስ ላይም ስናይ ሲሄዱ አይደለም በማቴዎስ ላይ እና ማቴዎስ ላይ እና ማርቆስ እና ሉቃስ አንዱ ስሙ ዮሐንስ ላይ ስናይ ድንጋዩ ተንከባሎ ነው ያገኙት። ሉቃስ ላይ ስንሄድ ደግሞ እንዲህ ይላል፣ ድንጋዩ ቢኒ ተመለስ። እያወራ ከሆነ እንትን ነው ፖዞ ነው የምትታየን። እኔ ጋ ነው አልሰማ ጋም ፖዝ ነው። ቢኒ ግን ፖዝ ነው። ይሰማችኋል? ከስር ላላችሁ
ከስር ላላችሁ ሰማለሁ አይደለም። ወጥቼ ልምጣ። ቆይ ላስወጣ። እየዘገያስ ቢኒ ይሰማል? እሺ ቀጥል። ቆይ አንዴ ባላ የለኝም ቀጥል እያሉ ነው። ሰማለሁ። እሺ ራሂም ይኸውልሽ፣ ምናልባት ግጭት የሚባለው ነገር ተቃራኒ ሀሳብ ሲሆኑ፣ ለምሳሌ አሁን ቅድም እፎይ ሲያስረዳሽ ራሂም እፎይ ቤት ነበረች ብሎ አንድ ሰው ቢዘግ፣ ሌላ ሰው ደግሞ ራሂም እና ቃል እፎይ ቤት ነበረች ቢል ግጭት አለ። ግን ሁለት ዘጋቢዎች ለምሳሌ ራሂም እፎይ ቤት ነበረች ብሎ አንዱ ደግሞ መጥቶ አልነበረችም ካለ ይሄ ግጭት ይባላል። ያዘጋገብ ዘዬ ይባላል። ለምሳሌ አንድ ዘጋቢ ትኩረት ማድረግ የሚፈልግበትን ነጥብ ብቻ ሊያነሳ ይችላል። ገብቶሻል? ለምሳሌ ስለ ማርያም መግደላዊት የመጀመሪያ ያናገረችው ስለ እሷ ስለሆነች ስለ እሷ ብቻ ሊናገር ይፈልጋል። ከእሷ ጋር ስለሄዱት ሰዎች ላይዘግብ ይችላል። ዋናው የክርስቶስ ትንሣኤ ስለሆነ ስለ ሰዎቹ ሳይሆን ክርስቶስ ተነስቷል የሚለውን በዛ ስፍራ የለም የሚለውን ነው ሐዋርያት ሲዘግቡ የነበሩት። ስለዚህ ከተለያየ ዘገባ ሊዘግብ ይችላል። ይሄ መጽሐፍ ቅዱስን ታማኝ መሆኑን ነው የሚያሳየው። አራቱ ወንጌላውያን አንድ ቦታ ሆነው አይደለም የዘገቡት። ስለዚህ ፎቶኮፒ አይደለም መጽሐፍ ቅዱስ፣ አንዱ የጻፈው ሌላው ደግሞ የሚጽፈው አይደለም። ስለዚህ ዘገባ የሰዎቹ ቁጥር ወይም ደግሞ የተገለጠው የመላእክት ቁጥር እነዚህ የተለያዩ መዘገባቸው ታሪኩ እውነት አይደለም የሚባል ነገር ሁሉም ክርስቶስ ተነስቷል ነው መጨረሻ አይደለም። ዘገባቸው መጨረሻ ላይ ሁሉም ክርስቶስ መነሳቱን ለመዘገብ ነው። ስለዚህ ግጭት አይባልም። አንቺ የምታመጫቸው ነገሮች አሁን ቅርታ ምንትኑ ተንከባሏል ምናምን ቀጥሉ። ቋንዴ ራሂም ኦቨር በደንብ ነው ብቻ አንዴ ይሰማሻል? ይሰማኛል። እየተቆራረጠ ቢሆንም የተሰማኝ ነው። ምን አለ መሰለሽ፣ አሁን ለምሳሌ የሆነ ፌስቲቫል አለ በይ፣ የሆነ ኤግዚቢሽን አለ በይ ብለሽ አስቢ። የኢቢሲ ጋዜጠኞች፣ የኢቢኤስ ጋዜጠኞች፣ የሲኤንኤ ጋዜጠኞች ቢሄዱና ቢዘግቡ ሶስቱም ጋዜጠኞች ማለት ነው ተመሳሳይ አንድ አይነት ኮፒ ፔስት ሲዘግቡ አይመጡም። ኦኬ የኢቢሲ የሆነ የሚፈልገውን ፓርት የሆነ ነገር ዘግቦ ሊመጣ ይችላል። ልክ የቲቪውም እንደዛ የሆነ ነገር ዘግቦ ሊመጣ ይችላል። የሲኤንኤንም እንደዛው። እዛ ጋር አሁን ዘጋቢዎቹ ሊናገሩ ሊያሳዩ የፈለጉት አንድ ነገር ነው። ቅድም እፎይ እንደነገረች ማለት ነው ስክሪን ላይ አሁን ይታይ ይችላል አይደል? ረሂም አለች፣ ቃል አለ። ረሂም እፎይ ቤት ነበረች አለ አንደኛው። ረሂምና ቃል እፎይ ቤት ነበሩ አለ አንደኛው። አንደኛው ደግሞ ረሂም ቢኒ ቃል እፎይ ቤት ነበሩ አለ። ይሄ ግጭት እንዴት ሊሆን ይችላል? ብቻ ሌላ ማንም አልነበረም የሚል አቋም ይዞ ከሆነ ኦፍኮርስ አሁን ግጭት ሊሆን ይችላል። ነገር ግን እነሱ ልክ ዘጋቢ ከሚፈልግበት ኮንቴክስት ስለሆነ የዘገበው ይህንን እንደ ግጭት ልትወስጁ አትችይም። አዘርዋይስ ለምን ታዲያ ሶስት ወንጌል መጻፉ አስፈለገ? አንድ ወንጌል አይበቃንም? እንዴ ታዲያ ሶስት ተመሳሳይ መጽሐፍ ለምን ይጻፋል? ኮፒ ፔስት ገብቶሻል? ስለዚህ አንዱ አሁን ከሆነ አቅጣጫ ነገሮችን ይዞ ያስረዳል፣ አንዱ ከሆነ አቅጣጫ የሆነ ነገርን ይዞ ያስረዳል፣ አንዱ ከሆነ አቅጣጫ የሆነ ነገርን ይዞ ያስረዳል። መጽሐፍ ቅዱስ ይሄ ነው እንደውም በጣም ዩኒክ የሚያደርገውና ታማኝ የሚያደርገው። ኢማጂን የተለያዩ ሰዎች በተለያየ ቦታ ላይ ሆኖ ጽፈውት የሀሳብ ኮንትራዲክት አለመኖሩ ይሄ ትልቅ ቫልዩ ያሰጠዋል ማለት ነው። ለሴ አንድ ግለሰብ ተናግሮት ቢሆን ኖሮ ኦኬ፣ የተለያዩ ግለሰቦች ናቸው። ተረዳሽን? አሁን ለምሳሌ አንድ ሀዲስ ሰጥሽ። አሁን እዚህ ጋር አለ አንድ ሰው ሰላት በሚሰግድ ሰዓት ኢማሙን ተከትሎ ቀና ሲል ማለት ነው ቀድሞ ቀና ካለ አላህ ጭንቅላቱን እንደ አህያ አይለውጠውም ምን የሚላል። በሌላ ዘገባ ደግሞ እንደ ውሻ አይቀይረውም ምን የሚላል። አንድ ሰው ነው የተናገረው፣ መሐመድ ነው። መሐመድ የተናገረው ከሁለቱ የትኛውን ነው ብለሽ የቱን ልትመርጪ ነው? እንቻው አይሽ ይሄ ነው ግጭት የሚባለው።